ኦኬ የት አንድ ሀገር ሰፈር ናችሁ? አንድ ልጆች ናችሁ? አንድ ቤተሰብ ልጆች ናችሁ? ዘመድም ነን አንድ ሀገርም ልጅ ነን። እሺ ማሪ ትናንትና ወርቅነሽ ጋር ያመጣሻት ልጅ ስሟ ማን ነው? ስሟ ረሂማ። ኦኬ ረሂማ ምን ሆና ነው ወደ ወርቅነሽ ያመጣሻት? ልጅቷ ሟታል። ያኔ ትጮሃለች፣ ታጨበጭባለች። ያኔ የአይምሮ ጭንቀትም እንደዛም ነው መሰለኝ። ያኔ ደብዴት ማለት ነው እየጮኸች ነው እንደዛ። እሺ ማን ነው ያመጣት ከኢትዮጵያ? እሱን ነው እኔም ትናንትና ጀምሬ እየጠየኩኝ ያላገኘሁት። ኦኬ አንቺ የት አገኘሻት? እኔ ነግረውኝ ነው ተመታይ መጀመሪያ ጊዜ ላይ መጥቼ ስራ ገብቻለሁ ብላ አውርታኝ ስራ ላይ ስለነበርኩ ማን አመጣሽ፣ ማን ተቀበለሽ፣ ማን አስገባሽ ብዬ አልጠየኳትም በሰዓቱ። ያው ረመዳን መቼ ነው ያወራችሽ? ቪዲዮ አትከፍቱም ጋይስ? የለውም ፎሎ ካለው ቪዲዮ ምን እንደሆነ መቼ ነው ያወራችሽ? አሁን ሰንበት ብሏል። ያን ሳምንት አልወጣው። ኦኬ ከኢትዮጵያ ከመጣች ስንት ጊዜዋ? እኔ መቼ እንደመጣች ስራ ፈታ ትቆይ ቢሮ የተቆይ ያረሳርፏት ተቀበላት ከኤርፖርት ማን እንግዲህ ተቀብሎ እንዲያቆያት ያለ ጡል ስራ ያስገባት አላውቅም። ብቻ ግን ሰምቻለሁ ብላ በራሷ ኢሞ ገብታ ኢሞ ላይ ስታወራኝ እሰይ እንኳንም ስራ ገባሽ፣ በቃ ጠንክራሽ ስሪ፣ ስራ ላይ ስለሆንኩ ነው። በኋላ ላይ እንግዲህ ስራ ስጨርሺ አዲስ ስለሆንሽ ስራ ይዘሽ እንዲያታወሪኝ እኔም ስራ ላይ ነኝ፣ ስጨርስ አወራሻለሁ አልኩኝ። ያሰብኩት እኔ እንዴት ማን አስገባሽ ስራ ማን ተቀበለሽ ልላት ነበር። ስራ ላይ ስለነበርኩኝ ውያድሬ በሶስተኛው ቀን እንደዚህ ነው ልጅቷ እኮ እንደዚህ ሆናለች ሲሉኝ፣ ኧረ አሁን አይደል እንዲያወራን አሁን አይደል እንደመጣይ ብዬ በዛ በኢሞ ስገባ የለችም። ስልኳንም አበላሽዋለች ስላመጣ። ማን ነው ልጅቷ እንደዚህ ሆናለች ብሎ ያለሽ? አጎቴ ነው እንደዛ ያለኝ ለኔ የነገረኝ። ከኔ ቀድሞ አጎትሽ ከየት? እሱ እዚሁ ነው። እሱም እንደኔው ነው ጠፍቶ እሺ አጎትሽ ጠፍቶ የሚሰራ ልጅቷ መታ እዚህ እንደዚህ ሆናለች አለሽ? አሁን እንደዚህ ሆናለች አሉ። ምን ይሻላል ሲለኝ እና የት ነው ያለችው ምናምን ብዬ ጠየቅኩኝ። በቃ ይቃማ ያለው ልጅ አንድ ልጅ ተገኘና እሱ ያለችበት ድረስ ሂዶ አለች የተባለበት ቦታ ድረስ ሂዶ አመጣት ወደ አቡዳቢ። እኔ ያሰብኩት አቡዳቢ ያመጣልኛል ኢጃዛ፣ በፊት እኔ የነበርኩበት ኢጃዛ ዘንድ ያመጣልኛል ብዬ ነበረ። እኔ የነበርኩበት ኢጃዛ ቢባዱ ስለሆነ እቺ ልጅ ተጤናዋ ካልሆነ እንዴት ኢጃዛ ቤት ይዘጋበታል? ያለበት ኢጃዛ ቤት እስተማገኝ ድረስ እሱ አልጠበቀም። ዱባይ አልፈው ሂደዋል። አቡዳቢ አልተቋቋመም። አልገባኝም። ለሊታ እንግዲህ ታሱር በኋላ ነው ሂዶ ያመጣት ማለት ነው። ንጋት አካባቢ ላይ ከየት ቦታውን ለኔ አልነገረኝም። የት ቦታ? እዚሁ አካባቢ አቡዳቢ አካባቢ ነው። መጀመሪያ ላይ ስራ የጀመረችበት አላይን ነው ብላኝ ነበር። እሷ ሪከርዷ ላይ በኢሞ ስታወራኝ። ልጅቷ ከየት ነው የመጣችው? ልጅቷ የት ነበረች? ካመማ በኋላ የት ነበረች? ቅርብ አቡዳቢ አካባቢ ናት። ማንጋ ነበረች? ልጆቹን አላውቃቸውም እንጂ የሆኑ ሁለት ልጆች ኮንትራት የሚሰሩ ልጆች ናቸው። አስጠግተዋት ማለት ነው። ለምን አስጠጓት? የመጣችው ኮንትራት ቤት ነው። ኮንትራት ቤት ተቀምጣ ይቺ ልጅ ሲያማት መመለስ ያለባት ወደ አመጣት ቢሮ ወይም ወደ አመጣት ደላላ ነው እንጂ ለምንድን ነው ሁለት ልጆች ያስጠጓት? ከዛ አንቺ በምን አውቀሽ ከየት ነው ያመጣሻት? አንቺ እኔ አይደለሁም ያመጣኋት። እኔማ እዚሁ ነው ያለሁት። ማን ነው ያመጣት? የሆነ ልጅ ነው። ያው የኛው ሀገር ልጅ ነው። የሀገር ልጅ ስለሆነ ይቃማ ስላለው እሱ ሄዶ አመጣት። እኔ ከየት አመጣት? ቦታውን ማን እንደሚባል ቦታውን አካባቢውን እንግዲህ ሄዶ ያመጣበትን እሱን ጠይቀው እንደው እንጂ ይሄ ነው ያለኝ ነገር የለም። ግን ካላይ ላይ እሱ እንዴት አወቀ? ልጆቹ ጋር እነዚህ ልጆች ጋር ይተዋወቃል መሰለኝ። እነሱ ናቸው መሰለኝ የነገሩት። እንግዲህ እሱን ጠይቁት። እነማ? አላውቃቸውም ልጆቹን። ለሱ ነው እንትን የሚያወሩት። ያኔ እሱ ነው የሚያውቃቸው። እንግዲህ ሂዱ ሲያላ የነገሩት። ግን የዛን ሰዓት ጠዋት ላይ 4 ሰዓት ሶር በኋላ ሲሄድ እዛ ጋር ልጆቹ አረቦቹ ኮንትራት ስለነበረች አስወጭ ስላሏት ውጭ ላይ አውጥቷት ውጭ ነው ያገኘኋት አለ። ይዞ መጥቶ ታክሲ ይዞ ሄዶ ነበር ያመጣት። ይዞ እንደመጣ በቃ አቡዳቢ ላይ የተዘጋ ስለነበር ኢጃዛ ቢባዱ ቤት ነው እዛ የምታረፍድ ከሆነ ይዛሃት ይሄን ኢጃዛ ቤት ላስከፍትልህ አልኩት። በፊት እኔ የነበርኩበት ነበር ኢጃዛ ቤቱ። ያ ኢጃዛ ቤት ስትከፈትና ኢጃዛ ቤቱ ሎኬሽን ስትላክለት አልተቋቋመም። እዚህ አካባቢ እንግዲህ ታክሲዎቹን ይዞ ዱባይ ነው ሄደ። ዱባይ ሄዶ ሆቴል አልጋ ያዘላትና አረፈች። አንድ ያፍታተኛች ግን ተትነሳ ስትጮህ በሲኩሪቲ ያስወጧቸው። ከዛ ውጭ ላይ ዋሉ። ወርቅዬን ነው ከዛ በኋላ ያወራኋት። እኔ አሁን ማሪ ጥያቄ አለ ላንቺ።
አንደኛ ይቺ ልጅ ከመጣች እዚህ ቤት የመጣችው ማዳም ቤት ነው እንበል። ማዳም ቤት ከመጣች በኋላ አመማት። ካመማት ማን አስወጥቷት ነው አንቺ ድረስ የደረሰችው? ልጅቷን ሴትዮዋ እንግዲህ ውይይት እንደነገሩ ከሆነ የሴትዮዋ ጓደኛዋ ቤት እንግዲህ ሀበሾቹ ስላሉ ወደዛ ምታት ይሁን ወደ አቡዳቢ መጀመሪያ ላይ ልጅቷ ያወራችኝ አላይን እንደሆነ ነው ስራዋ። የዛን ቀን በሪከርድ የነገረችኝ አላይን ነኝ የትንሽ ብያት። ታዲያ እሷ ጥያቄ ልጠይቅሽ፣ ልጅቷ ሲያማት ማንኛውንም ሰው ጠርታ ማንኛውም ሜዳ ላይ ነው እንደምትጥላት አረባ? እነዚህ ሀበሾች ዘንድ አምጥታ ጥላት ነው የሚሆነው። ሀበሾቹ እነማን ናቸው? እኔ ያላወኳቸውም ልጆችን ሀበሾችን እኮ። እንዴት አገኙ? ልጁ የት አለ? ሂዶ ያመጣት ልጅ እሱን ዋትስአፕ ላይ ነው ስልኩ አለኝ። እሱን አሁን ወርቅዬ ጋር አምጥቶ የሰጣን ነው እሱ። አዎ እሷን ይዞ ይች ልጅ አሁን ልርዳት ብሎ ነው እንግዲህ። አያውቃትም እሱ ዘመድም እንትን አይደለም፣ ያው የሀገር ልጅ ስለሆነ ልርዳት ብሎ ነው እንግዲህ ሀዲቃ ላይ ውለው ከዛም በኋላ በቃ ወርቅዬን 1 ሰዓት አካባቢ ላይ ይችላል አንቺ ጋር ያደረሳትን ሰው ነው እኛ የምንፈልገው። ዛት ሴት እኮ ከአንቺ ጋር ኮንታክት እንድታረግ ያረግሽን ሰው ብቻ ነው እኛ የምንፈልገው። ደግሞ አሁን ከአንቺ ቀጠሉ አጎቴ ነገረኝ። ሲነግረኝ መታመም አጎትሽ ማን ነው? እንዴት አወቀ? እዚህ ወርቄ ዘንድ ያመጣት ልጅ ጋር በስልክ አውርተዋል። ምን ብለው? ልጅቷ ሞታል ላመጣት እየሄድኩ ነው ማረፊያ ያዘጋጁ ብሎታል። ከዛ እሱ ደግሞ እኔን ነገረኝ። አጎትሽ እንዴት አወቀ? ልጅቷ የገባችው ኮንትራት ታመመች። ስትታመም አጎትሽ እንዴት አውቀው ነው ለዚህ ልጅ ደውሎ ይሄ ልጅ ለአንቺ ደውለው? አልገባኝም ጋይስ። አሁን ልጁ ማለት ነው እኔ እዚህ ጋር እንትን የምልሽ ነገር ልጁ እነዛ 2 ልጆቹን መጀመሪያ ከዚህ ከአቡዳቢ ወደ ዱባይ ይዞት የሄደው ልጆችን ሄዱ ያመጣበትን ሎኬሽን ተልኮለት ነው የሄደው ልጆቹ ጋራ። ልጆችን የሚያውቃቸው እሱ ነው። እነዚህን አበሾቹን 2ቶችን አንቺ የምታውቂው ይሄን ልጅ ነው? እኔ የማውቀው እንግዲህ አጎቴን ነውና ይሄን ልጅ ነው እንግዲህ በስልክ የሚያወራሁትም እሱን ነው። እዛ ዱባይ ሄዶ ውጭ ላይ ሲውል በቃ ወርቅዬን አንቺ ዘንድ ትቀር ብዬ ጠይቂያት የዛን ቀን እሷ ዘንድ ለምን ጥያቄ ልጠይቅሽ? ለምን ያለው እናንተ እንደላካችሁት አንቺ ለምን ሆቴልስ ተከራየ? ይቺ ልጅ አሟታል፣ ታማለች፣ እየጮሽ ነው፣ በጣም ችግር ላይ ናት። ስለዚህ ለምንድን ነው ሆቴል ተከራይቶ ያስዋላት? ምን ፈልጉ? አሉም ሲጀመር 2 ሰዓትም አልቆይም አስወጥተዋቸዋል በሲኩሪቲ። ለምን ለምን አልጋ ያዘ? ምን ፈልጉ? ይቺ ልጅ ከታመመች ሰፖርት የምትፈልግ ከሆነ አንቺ ጋርም መምጣት አይጠበቅባትም ማንም ጋር። ራሷ እንደዚህ እየጮችና ራሷ እንደዚህ የምታረግ ከሆነ የመጣችው ማዳም ቤት ነው፣ ስራ እንደገባች ነግራሻለች። ለምንድን ነው እሱ አልጋ ይዞ ያሳረፋት? ለምንስ ነው ወርቅዬ ቤት እንድትመጣ የተደረገው? ወርቅዬ ዘንድማ ይቺ ልጅ ድጋሜ ተዘግታ ስትወጣ ከሆቴል ስትባረር ውጭ ላይ አመሹ እስከ 1 ሰዓት ተኩል ድረስ። ከዛ ህንዲዎችን ጠይቄ አሁን ከፍዬ ህንዲዎች ጋራ ነው ያደሩት። የተሆቴሉ ወጥተው ውጭ ላይ ከዋሉ በኋላ የሆኑ ህንዲዎችን ለምኜ ነው ብሎ አሳደሩ። አድረው በመነገታው ህንዲዎች ደግሞ 12 ሰዓት ላይ አስወጧቸው። ከዛ ወርቅዬን ተኝታ ነበረ ሲደውልላትና አስወጥተዋቸዋል አንቺ ዘንድ ትምጣ እንዴ ብዬ ጠይቄ 3 ሰዓት 4 ሰዓት አካባቢ ላይ ወርቄ ስትነሳ እሺ ትምጣ አለች። ከዛ ወዲህ ወርቄ ይዟት ሄደና ወርቄ ዘንድ አድርሷት ልጁ ተመለሰ። ማሬ የኔ ጥያቄ አሁን ልጅቷ ታማለች። ልጅቷ ከታመመች እቺ ልጅ ታማለች ብሎ አጎትሽ ነገረሽ። አጎትሽ አንቺ ደግሞ የኛውን ልጅ አወራሽው ወደ ወርቅዬ እንድትመ ይቺ ልጅ ከታመመች እየጮች ካመማት እንደዚህ አይነት ችግር ካለባት በየሆቴሉ በየህንዱ ቤት የምታከራትቷት ለምንድን ነው ከታመመች ላይክ ደላላዋንም አላወቅንም ብለሻል፣ አላገኛንም ብላችኋል። ደላላ ካላወቃችሁ ፓስፖርት ከሌላት እሷነቷ ምንም የሚገልጽ ከሌላት እሷም ታማ እንደዚህ ከሆነች ፓስፖርቷማ እጇ ላይ ነው። እንደዚህ ሁና እያበደች ፓስፖርቷ እጇ ላይ ነው አላት አይደል? እንዴ ትንሽዬ ሻንጣ አሁን ነው ቅርብ ከኢትዮጵያ የመጣችው። መቼ ነው የመጣችው? የ2 ወር ቪዛ ራሱ አላት እኮ። ማን ያመጣት? እሱና አላወቅኩትም። አሁን ራሱ ማምሻዬን ኢትዮጵያም ደውዬ በኢሞ ነው እንግዲህ የማገኛቸው እየጠየኩኝ። መቼ ታዲያ ፓስፖርቷን እዛው ሻንጣው ላይ እንደዚህ እያበደች ከነ ሻንጣው ነው የወጣችው? እሱንማ ልጁ ነው እንግዲህ የሚያውቀው ከልጆች ዘንድ ያነሳትን ልጅ
ይሄ ልጁ ሊረዳት ሄዶ ያመጣት ልጅ ወደዚህ ያመጣት ልጅ እኮ ሊረዳት አይደለም ሄደው። አንቺ ሂድና ልካሹ እኮ ነው እሱ ነገረን። ያላኩትም ልጆችን አላቃቸውም እኮ ጉድፈላ ዘንድሮ ለካ እሱ ያለው ምንም ከደሙ ንጹህ እንደሆነ ጀስት አንቺ ልከሹ በአንቺ አማካኝነት ወርቅዬ ጋር እንደወሰዳት ተናገረ። ወዲህ ወርቄ ዘንድ የላኩት እኔ ነኝ። አዎ እሱን የላክሽው? አዎ ዱባይ ስለሆነ እዛ ጋር ማረፍ እንዴት አወቅሽው? ልጁን ስላጣው የሙኒትን ሸር አድርጊላት። ቆይ ወርቄን ትምጣ በቃ እሺ እዚህ ታድራለች ስትለኝ በቃ አንቺ ዘንድ ያድራት። ጠዋት እንግዲህ እኔ ወደ አቡዳቢ እንግዲህ ሂጄ ከስራ ቦታ ይወጥቻ አቡዳቢ ሂጄ ባዶ ኢጃዛ ቤትም ቢሆን ከፍቼ እዛ ጋር ይዣት እቀመጣለሁ። ሴትዮዋ ምን አስፈቅጄ አንቺ ዘንድ ትደር ብያት ትምጣ አለችኝ። ለምንድን ነው አንቺ ይዘሻት የምትቀመጪው? ትንሽ ቀን ተተሻላት እንደዚህ አይቻት ምናምን ወደ ስራ ትመለሳይ። ካልተሻላት ደግሞ ያው ትኬት ተቆርጦ ምናምን ወደ ኢትዮጵያ እንድትሄድ ነበር አቅዴ። ጥያቄ አሁን አንቺ እንደዚህ ሁና ወደ ኢትዮጵያ የምትልኪው እንደዚህ ሁና አንቺ ሰው ቤት ይዘሽ የምትቀመጪው ለምንድን ነው? ልጅቷ ታማለች። ማን እንደዚህ እንዳረጋት አታቂም። ደላለዋን አታቂም። እንደዚህ አይነት ችግር ላይ ናት ያለችው። ለምንድን ነው አንቺ ይዘሽ የምትቀመጪው? ለምንድን ነው አንቺ ልታሳፍሪ ትኬትን ስትይ የነበረው? ለምንድን ነው? እናቲቱ ላኩልኝ እዚሁ ላኩልኝ እያለች እያለቀሰችብኝ ነው። እሺ በቃ ምን ላድርግ ታዲያ? እኔ ሌላ ምንም ማድረግ እናቲቱ ማን ነገራት? እንዴት አወቀች? እሱ ነው እኔ ምን አውቃለሁ። እሺ አጎት እናት ማንን እናውራኛ? እሺ አጎትሽ የት አለ? ስልክ እናወራለን እኛ። አጎትሽ የት አለ? አጎቴ ያለ በኢሞ ነው የማወራው። አለ ኢሞ አለ። እኔ ቀጥታ አዎ እሱም ህገወጥ ነው እንደኔው። ኢሞ ብቻ ነው የሚጠቀመው? አምጮ ኢሞ አምጮ ኢሞ ብቻ ነው የሚጠቀመው? ዋትስአፕ አይጠቀምም? አይ በዋትስአፕ አላወራሁትም። እሱም በኢሞ ነው የማወራው። አምጮ ችግር የለም። ቁጥሩን ላኪልኝ ዋትስአፕ ላይ። ኧረ እንደው ማርያምን እንደው የሰው ነፍስ እኮ በቃ በየቦታው ነው እንደዚህ የሚረክሰው ሳ በየቦታው። እኔ ግን ሳርዬ እመቤቴ ማለት ነው አሁን ያልገባኝ ምን እንደሆነ ታውቂያለሽ? አዲስ የመጣ ሰው በምንም ሂሳብ ኢቭን ከኢትዮጵያ ቢነገርሽ ልጅ አለ ዱባይ ላይ ብትባይ እንዴት ነው ፈልገሽ የምታገኛት? አንድ ሁለተኛ ደግሞ ማዳሟ እንደዚህ ስታብድባት ወይ ለፖሊስ ትሰጣለች፣ ለፖሊስ ነው የምትደውለው። ለምን ወይም ደግሞ ኤምባሲ ትሰጣለች፣ ወይም ለደላላ ትሰጣለች እንጂ እንዴት ነው አውጥታ ጥላ ሌላ ሀበሻዎች አግኝተዋት ሀበሻዎቹ ላጎቱ ተደውሎ እሷ ደግሞ ፓስፖርቷን ይዛ ምናምን ነገር ምን አይነት ነገር ለመሰልሽ? አሁን ዞሮ ዞሮ እኮ ስፖንሰሮቹ ስም ጋር እንደሚሄድ ስለሚያውቁ ፖሊስም አሁን ሲያጣራ እኮ ስፖንሰሮቹም ጋር ይሄዳል። ኦፍኮርስ ስለዚህ አይጥሏትም። ምንም እንዴ ሞኞች አይደሉም፣ አይጥሏትም። ገባሻል? ኦኬ ጥሩ። ስለዚህ የአጎቷን ቁጥር ተቀበይ ሰኒ። ወርቅዬ አጎቷን ቁጥር ተቀበይ። የአጎታችሁን ቁጥር ተቀበይ ወርቅዬ። አረ ለእኔ አጎቴ አይደለም ማሪ፣ አራት እኮ ነው ያኔ ለእናት በእኔ ጋር እኔና እሷ በአባት ነው የምንዛመደው። እሷ ደግሞ በሌላ በኩል ነው። አላውቀውም አጎቴ። ኦኬ እሺ ላኪ በያት ትላክልን፣ ችግር የለም። ወርቅዬ ጋይስ እንጀራ የምገዟለን። አቤት የኢትዮጵያ ቁጥር የላክሽልኝ የማንን ነው? የሆነ ልጅ ለምን ለፖሊስ ሰጠሻት ብሎ እንትን ያለኝ ልጅ ነው። አቀድም ስጭ። እሱ ይቀመጥ፣ ችግር የለም። እሱ ይቀመጥ፣ ቆይ ይቀመጥ። ላኪ በያት መሲ ትላክ። መሲ ላኪ። ለእሷ አትንገሪው፣ ለእኔ ብቻ ላኪ። ለእሷ አታስረጁ። እኔ አንዳንድ ጥያቄ የምጠይቀው እኮ እናንተ ከምጽፉት ነው። ምክንያቱም በጣም ትችላላችሁ፣ ጎበዞች ናችሁ። አያችሁ ጋይስ፣ እንደዚህ አይነት ነገር ለእናንተ ለነገ ህይወታችሁ ተጠያቂ የሚሆን ሰው እንኳ የለም። ማን እንደዚህ እንዳደረጋችሁ፣ ማን ብራችሁ እንደወሰደባችሁ፣ ማን እንደደፈራችሁ፣ ማን እንደገደላችሁ፣ ማን እንደዚህ አይነት ችግር ውስጥ እንደከተታችሁ እንኳ ማንም የሚያቀላችሁ ማለት ጭንቅላት ውስጥ ራሱ አይገባም። ሳርዬ አሁን እሱ ዴራ ሰራለሁ ያለው ሰውዬ እንደው ከብዙ ሰዎች ጋር የሚገናኘው ኢንፎርሜሽን ቀን በቀን የሚገባለት ሰውዬ በጭንቅላቱ ብዙ ነገር ዴራ ላይ ብዙ ነገር ነው የሚፈጠረው። ሳርዬ ይሄን የሚያውቅ ሰውዬ የታመመች ልጅ ይዞ ያለ አይዲ ያለ ምናምን ሆቴል ይዟት ገባ። ከዛ በኋላ ያለ አይዲዋ ምንም ኢንፎርሜሽን እንድጋ አሳደራት። ከዛ አንድ ነገር ሳርዬ ሪሴፕሽን ላይ ስትገቢ እንግዲህ እኔ ዱባይ ነው የምኖረው፣ ስራዬም ከስተማር ሰርቪስ ነው በብዛት። እንዴት ነው ሲያይሽ ራሱ ትክክል ካልሆንሽ አይፈልጉም፣ ይፈራሉ። ሪስክ ነው።
ወንድ ከሴት ከሆነ እንኳን አያስገቡም እኮ። የወንድ ከሴት ሌላ ቦታ አለው። ሁለቱም አይዲ ካልተቀበላችሁ በስተቀር አልጋ መያዝ አትችሉም። እዚህ ሀገር ላይ ጋይስ አትችሉም። አልጋ አይቻልም። እንዴት ብሎ ነው ሆቴል አልጋ ይዞ ገብቶ ያለ አይዲ? በዛ ላይ ደግሞ ሆቴሎች ኢንሹራንስ ምናምን ግዴታ ስለሆነ ይኸውልሽ ሳሪ፣ ጤነኛ ካልሆንሽ አትገቢም። ለምን መሰለሽ? ኢንሹራንስ ግዴታ አለባቸው። አንቺን አይተውሽ ነው እንዲህ ቁመና ማለት አቋምሽን አይተውሽ ነው የሚያስገቡሽ እንጂ የምትደበድብ ልጅ ምናምን እንዲሰዋት የታመመች ሰው አያስገቧትም ሆቴል በፍጹም። አዳምጡኝ። እንደዚህ ታማ ባልና ሚስት ከሆናችሁ እንደዚህ ፓስፖርት ምናምን ሰታችሁ ነው ጋይ ሰታችሁ ነው። እኔ እንደዛ ነው የማውቀው። እሺ ይሁን ችግር የለም። አደሩ ምንም አሉ እንበል። እሺ ቁጥር ተቀበይ ሰኒ። ጠፋብሽ መሰረት ያጎትሽን ቁጥር ስጭልን። መሰረት ዊንፊ የሚባል ሰፈር አለ በጌታ እሺ ቆይ ቁጥር ትቀበል። ቁጥሩም ዳውንሎድ አድርገሽ ነው እህቴ? እንደ ቲክቶኩ ክሬት እያደረግሽ ነው አካውንት? ሳሪ የሆነ የተያያዘ ነገር ባይኖሩ ሲጀምር እርዳታሽን ፈልገው ይመጡ ነበር ወይ ሀቢባ ጋር ይመጡ ነበር እርዳታ ፈልገው። ማርያምን እውነቴን ነው። ንገሪኝ በውስጥ በአደባባይ አትችይም። ሰው ቁጥር ዋትስአፕ ላይ ያለሽ ሆነሽ? አዎ ኦኬ። ሰው ማሪ ታሟል። ለዛ ነው ሰው ልጆቹን ብዙ ነገር ማድረግ ነው የሚፈልጉት። በቃ በልጆቹ መክበር፣ ልጆቹን መሸጥ፣ ልጆቹን መለወጥ፣ በልጆቹ በቃ እንደዚህ ነው። ምንም ማድረግ አይቻልም። ኢሞ ይጠቀማል? ጠይቂው። ዋትስአፕ ላይ ጽፌልሻለሁ። አይቻልም። እዚህ ራሱ ተመጣ እዚህ ራሱ ናግባ እያልኩት ነበረ። ቲክቶክ አለው። አዎ ይምጣ። ቲክቶክ የሌለው ሰው የለም። ማሪ ይምጣ፣ ችግር የለም። እኛ ዋናው ምንድን መሰለሽ አላማችን ሰው ማዳን ነው። ካላስ አሁን እንዳልሽ ቲክቶክ ተረድታ እንዲያውም ምን ያገሯ ብትሄድ በጣም ነው ደስ የሚለኝ። እሷን እኔ እኛ እሱን ነው የምንፈልገው። ረድተናት አግዘናት፣ እሺ ረድተናት ሰፖርት አርገናት፣ እንደዚህ አምጥቶ ያሰቃየናትን አውጥተንላት እንደዚህ እንድትሆን ነው የምንፈልገው። በቃ ሌላ ኢትዮጵያ ጠርቶ ቁጭ ቁጥሩ የኢትዮጵያ ቁጥር ነው። ኢሞ ይጠቀማል። እሱ ነው ኢሞ የሚጠቀመው። ኢትዮጵያ ማን ነው የሚጠቀምበት? እንጃ፣ እሱን አልጠየኩትም። ካላስተሪ ወይ ኤዱ ሄሎ ቆይ ሰኒ ወይ ሳሪ መሲ አንቺ ደውይለት አስገቡኝ እያለ ነበር። እሺ የት አለ? አለ ወንድሜ አለው በል እኔ ነኝ በል። በነገራችን ላይ የላክሽልኝ ቁጥር ኢሞ አይሰራም። ኢንቫይት አርጊ ነው የሚለኝ ኢሞ እንዲከፍት።
እሺ አለው እያለ ነው አለ። ኦኬ አለው በል ወንድሜ አለው በል። የት አለ? ወይ አንድ ቁጥር ጻፍ። አዎ ብሎ ነበር። እሺ አንድ ቁጥር መሲ አንድ ቁጥር ጻፍ በይው። ጻፍ አንድ ቁጥር ጻፍለት ኢሞ ላይ። እሺ አለ። እሺ የት አለ? ሰባራ ወፍ አንተ ነው አይደለም? እኔ ነኝ። በሽመሽላ ነው የሚለው። በሽ ነው። ማሻአላ ባሻ ማሻአላ። ኦኬ እሺ ያው ስበሽዋል። እሺ እሺ ናት። ሳይድ አንድ ቁጥር የምጽፈው ምን እንደሆነ ነው እባክህ። እሺ እንጀራ መች ነው የምትሸጪው? እሸጣለሁ። እንዴት ነህ? ሰላም ጤና ይስጥልኝ። ሰላም ነው ወንድሜ፣ እንኳን ደህና መጣ። እንኳን ቆያችሁኝ። እሺ ወንድሜ፣ መሲ ስሟ ማን ነው ልጅቷ? ረህመት። እሺ መሲ ሚውት አድርጊ አንድ ጊዜ ያንቺ ስለሚያስተጋባ። እሺ ወንድሜ፣ ረህመትን ታውቃታለህ? እህቴ ናት እኮ የአክስቴ ልጅ ናት። እሺ የት ነው ያገኘሃት? እኔ አላገኘኋትም፣ በአካል አላገኘኋትም፣ በስልክ ነው። ኦኬ ማን ያገናኘው? ጀምረን ነው የምንደዋወለው። ከኢትዮጵያ ጀምረን በፊት እንደዋወላለን፣ ሳመጣ እንተዋወቃለን፣ እናወራለን፣ ተመጣችም እናወራለን፣ እንተዋወቃለን። ሪፖርት ይኸውልሽ እንዴት እንደመጣች ከመጀመሪያ ጀምሬ ላስረዳሽ። እሺ ወንድሜ ተረጋግተህ ያኔ አንድ ሰዓት ሁለት ሰዓት ማውራት ግን እሺ ችግር ስሜት አይደለም። ምን ስሜት ሰምተህ ነው? መቼው ከዚህ በላይ ስሜታዊ እንደሆን የሚያደርግ ነገር አለ እንደ ሳሪቹ? ምን ለምሳሌ ምን ሁኔታዋ የልጅቱ ሁኔታ በጣም ያሳዝናል። የምር እኮ ታዲያ እኛም የልጅቷን ሁኔታ ስለሚያሳዝን ሰፖርት ለማድረግ ነው የመጣ ነው። ሌላ ነገር የለውም። ኢሞሽናል መሆን አይጠበቅም። አሁን የምትረዱን ከሆነ ነው እንጂ ወሬ እዚህ ጋር እንዲባዛ በሚዲያ እንዲመጣም አልፈለግንም ነበር። እኛ በራሳችን ችለን ወደ ሀገር የምትገባበት መንገድ ነበር እየፈለግን ያለው። በመድኃኒዓለም ሁላችሁ ቆይ ማሪ ወንድሜ በደንብ አዳምጠኝ። እኛ ሰው መርዳት አዲሳችን አይደለም። ሰው መርዳት የመጀመሪያችን አይደለም። እኛ ሳንሆን ደግሞ ህዝብ ስለሚረዳ ህዝቡ ጥያቄ አለው። ልጅቷ ምን ሆና እንደዚህ ሆነች ያንን ስለዚህ እንደዛ ከሆነ ሰዓት ሰጥቻለሁ፣ ሚዩት እናደርጋለን። አውራንተ ይሄው እሺ። መጀመሪያ ያው በደላላ መጣች። ደላላው ኢትዮጵያ ነው፣ የኢትዮጵያ ደላላ ማለት ነው። የዚህን አላውቅም እኔ በየትኛው ቢሮ ከንጣ የትኛው ምን አይነት ቢሮ ይኖረው አላውቅም። ደላላውን ቤተሰብ ነው። ገባሽ? ደላላው የእሷ የአክስቷ አባል ነው። እሺ ልጅቷ እንትን ናት። ያኔ በፊት በህጋዊ መንገድ መምጣት አትችልም። ጉበት አለባት። በምርመራ አታልፍም። እሺ እንደዛ ስለሆነች በጉብኝት ቪዛ ሊያሰሩላት ሞከረ። በጉብኝት ቪዛ አድርገው ሊያሰሩላት ሞክረው እኔ ምን እንደሆነባቸው እንጃ ብቻ ጠፋባቸው። መልሰው እንደገና እንዴት አድርገው እንዳሰሩት እንጃ በስራ ቪዛ ነው ተሰርቶላት የመጣችው ማለት ነው። በጣም ብዙ ጊዜ አዲስ አበባ ተቀምጣለች። ከዛ እንደዛ ሆና መጣች። አሁን እንደመጣች ልጁን ጠይቄዋለሁ እኔ ደውዬ ደላላውን ማለት ነው። የላካት በምንድን ነው? ትኬቷስ ምንድን ነው? ትኬቷ የስራ ትኬት ነው የተቆረጠላት ወይስ ደርሶ መልስ ትኬት ነው? በጉብኝት ነው የመጣችው ብዬ ስለው የስራ ትኬት ነው አለኝ። ከዛ በኋላ የስራ ትኬት ነው አለ። መጣ እሷ ልጅቷ እና እንዴት ነው የምትረዳት ምናምን ስለው እኔ መርዳት አልችልም፣ ምክንያቱም እኔ ያዘጋጀሁላትን ተቀባይ ትታ በሌላ ሄዳለች አለኝ። ኦኬ እሺ እንዴት መሰለሽ እሷ ልጅቷ በኮንትራት ተሰርቶላት መጣ። ኮንትራት ቤት እዛ የመረጡላት መዳም ጋር ስገባ ምርመራ ይወስዷታል። ምርመራ ስትሄድ ደግሞ ያጉበት ስለሚገኝባት መለሳለሁ ብላ ስላሰበች በራሷ አዘጋጅታ ተቀባይ ወጣለች። ገባሽ? ኦኬ መጀመሪያ ከኢትዮጵያ እንደመጣች እንደመጣች ከሪፖርት ሰዎቿ እየጠበቋት ነገረችኝ። ሰዎች እየጠበቁኝ በዛኝ በሪፖርት ውስጥ ሲጠብቁኝ እኔ በሌላ በር ወጣሁኝ ነው ያለችኝ። ነግራኛለች ሁኔታውን ማለት ነው እንደመጣች። እሺ ከዛ ወጥቼ ታክሲ በፊት እዛ ጋር ኢትዮጵያ ትንሽ እንግሊዘኛ ምናምን ትሞክራለች፣ እንደገና አረበኛ ምናምን እዛ ጥርዞች ጋር ተዚህ ጋር ምናምን ይቅርታ እየተግባባች ትንሽ ትሞክራለች። ስለምትሞክር ታክሲ ውስጥ ገብታ ቀጥታ ስልክ ቁጥር ተቀባብላ እኔ እዚህ ሀገር የሚሰሩ ልጆች እንደዙ ሴቶች ምናምኖች ጓደኞቿ ስላሉ በእነሱ ላይ ኢጃዛ ቤት ምናምን የሚኖሩ ማለት ነው። ኦኬ በእነሱ እቺ መሲ ምንም የምታውቀው ነገር የላትም። እኔ ነኝ የነገርኳት እስከ መምጣቷ ድረስ ማለት ነው። ከዚያ በኋላ በእነሱ ላይ ተቀባብላ ሂዳ ኢጃዛ ቤት አርፋለች።
ምንም ነገር ሳትል ምንም ሳትናገር መታ ኢጃዛ ቤት አረፈች። አለቀ። ልጁ የላካት የተመረጠላት የመረጡላት አረቦችን ትታ ተደብቃ በራሷ በግሏ ወጣለች። ገባሽ? እሺ እሺ። በራሷ በግሏ ወጣ። ቀጥታ ታክሲ እንደገባች ምንም ስለማታውቅ ቋንቋ ስልክ ቁጥር ብቻ ነው አወጣ ለታክሲ የሰጠችው። በዚህ ደውልልኝ ብላ ማለት ነው። እንደዛ አድርጋ ደውላ ሎኬሽን አስልካ ሄዳለች። ከዛ በኋላ እዛ አረፈችበት ቦታ ኢጃዛ ቤቱ አፈላልጎ ስራ አስገብቷታል። በመናግስት በገባች 2 ቀን ነው እንደዛ እኔ ገብቻለሁ ብላ ደወለችልኝ። ማሽ ተመጣሽ አልኳት። መጥቻለሁ አለች። በቃ አሪፍ ነው። የት ነሽ? እንደዚህ ኢጃዛ ቤት ከሆንሽ ራስሽን ጠብቂ አልኳት። ራስሽን ጠብቂ፣ ህገወጥ ነሽ። ከዚህ በኋላ ራስሽን ጠብቂ። እዚህ ሀገር እንደኛ ሀገር አይደለም፣ ከባድ ነው እና ራስሽን ተጠንቀቂ አደራ ኢጃዛ ቤት ውስጥ አልኳት። እሺ አለች። ከዛ ባገኘሽው ስራ እስከምትለምጂና ቋንቋ እስከምትለምጂ ድረስ ባገኘሽው ደሞዝ ቶሎ ግቢ አልኳት። እሺ አለች። በመናግስቴው ብዙ ሴቶች እዛ ኢጃዛ ቤት አሉ፣ በርካሽ በዝቅተኛ ብር አንገባም እያሉ። እሷ ግን በዝቅተኛ ብር በ1000 ብር ደሞዝ ገባች ለጊዜው። እሺ በ1000 ብር ደሞዝ ገባች። ቀጥታ የገባችበት ቦታ አወራችኝ። ኤሞ እያወራን ነው። ከዛ እያወራን እንዴት ነው ስራ ምናምን ስላት፣ ስራው ቀላል ነው። አንድ የኢትዮጵያ ልጅ አለች፣ የሀገሬ ልጅ እንዳውም የኮምቦልቻ ልጅ ናት። እስከሷ ማገናኝታኛለች። እንደዚህ ነው ጽዳት ነው የምሰራው አለችኝ። እሺ አልኳት። ቀላል ነው ምናምን እያለችኝ እና ሴትዮዋም ደህና ሰው ናት አለችኝ። እሺ አልኳት። አይዞሽ እያልኳት እያለ እየተጻጻፍ ነው፣ ሁሌ እየተጻጻፍ ነው። የሚገርምሽ ነገር እንደዚህ ሳትቀየር ጠዋት ላይ እየጻፈችልኝ ትንሽ ጽሁፏ ጋር ዝም ብላ የሌለ ነገር እየጻፈችልኝ ነበርና እንዴ ምንድነው የምጽፍልኝ ምናምን እያልኳት እያለ ስልኳን እዛው ላይ ሚውት እንትን አደረገችው፣ እንዳይደወልባትና እንትን እንዳይል አደረገችው። እንደ ብሎክ ሆነባት። ከዛ በኋላ እንደ ብሎክ ሆኖ ከዛ ሳጣት ያች እዛ ያለችው አብራት የኢትዮጵያ ልጅ ናት። በሷ ስልክ ገባችና ደወለችልኝ። ምንድነው ምናምን ስላት፣ አረ ልጅቷ አማለች መሰለኝ እንዳለ ቀይራለችብኝ አለችኝ። ምንድነው የምትቀየረው? እኔ አላቅም ብቻ እንደዚህ ስሪም ስትላት ሴትዮዋ አልሰራም እያለች ዝም ብላ ስልኳ ጋር ብቻ ነው ስልኳን የወረወረች እያለቀሰኝ ነው። ቤተሰብ ጋር ችግር አለ እንዴ አለችኝ። ቤተሰብ ጋር ችግር የለም አልኳት። ቤተሰብ ጋር ችግር የለም፣ ችግር ቢኖር እኔ እሰማለሁኝ። ችግር የለም እዛ የሆነችው ነገር ከሌለ ችግር የለውም፣ ምንም ነገር የተፈጠረ የለም፣ አበሽሪያት ምናምን አልኳት። ከዛ እሺ አለች። አሁንም ስደውልላት በቃ ልጅቱ መለፍለፍም እንደዚህም ብላ መቀጣጣጠር ጀምራለች። አገናኘኝ አልኳት በሷ ስልክ በቪዲዮ ገባሁና ሳገኛት ረሂማ መሆንሽ ነው መሆንሽ አልኳት። ምን ሆናለሁ ምናምን ና ቶሎ አለችኝ። እኔን እንዴት እመጣለሁ? እኔ ምን አደርጋለሁ የምመጣው? ደህና አይደለሽም እንዴ? ደህና ነኝ። እና ለምን እመጣለሁ? በቃ ና ቶሎ ዝም ብለህ እንዴ ለምን እመጣለሁ? እኔ አንቺ ጋር መሆንሽ ችግር አለው ያልኳት። በቃ ና ቶሎ ዝም ብለህ ና ቶሎ ብዬሃለሁ እያለች እንትን ማለት ጀመረኝ። ከዛ ስልክሽን ፍቺውና በአንቺ ስልክ ልደውልሽ ምናምን አልፈልግም፣ የኔን ስልክ አልከፍት። ከዛ እንደዛ ተባባልን። ከዛ ልጅቷ ሳወራ ሆነ ምናምን ምንድነው ችግሩ ስላት፣ ኢትዮጵያ ችግር አለ እንደ ምናምን ብዬ ስላት ምንም ችግር የለም ማለች። ግን ዝም ብላ ታለቅሳለች። ስልኳን ይዛ ስራም ሰሪ ስትላት ሴትዮቱ አልሰራ ስትል ሴትዮቱ ስልክ ተላዘች ነው ብላ ስልኳን ደበቀችባት። ስልኳን ብደብቅባትም አልሰራ ብላ ትንብላተኛች። ከተኛችበት ቦታ ተነስታ ሴትዮዋ ጋር ሄዳ ሴትዮቱ እግር ስር ወድቃ ስልኳን ተቀበለች ለምና። ከዛ በኋላ ሴትዮቱ እንደዚህ ከሆነች አልፈልግም ማለች። ይውሰዱልኝ አለች። ቀጥታ ምንድነው ታክሲ ሄዶ አንስቶ የት ይዟት ይሄዳል። የአገሯ ልጆች እንደዚሁ ዘመድ አሉ እነሱ ጋር ማረፊያ ጠፋ። ገባሽ? ኢጃዛ ቤቱ በዛን አጋጣሚ ኢጃዛ ቤቱ ተሰብሯል መሰለኝ፣ እኔ አላቅም። እሷ የነበረችበት ቦታ ሾርጣ ገብቶ ሰብሯል። ስንት ቀን ቆይታል? ስንት ቀን ቆየች ስራዋ ቦታ? ስራ ቦታ ወላሂ እኔ ስንት ቀን እንደዚህ የሚባለውን እኔ ብቻ ሳምንት እንደዛ ቢሆን ነው፣ ከዚህ በላይ አይበልጥም ይመስለኛል። ከመጣች በሳምንት ውስጥ ነው ከመጣችበት። ጥሩ በሳምንት ውስጥ ከወሰደች 15 ቀን ቢሆናት ነው። ኦኬ ከወሰደቻት ኢጃዛ ቤቱ ስለተሰበረባቸው ወደ የት ወሰዷት? ይኸውልሽ ምንም ይሄ ወደዛ ወደዚህ የሚያስብል ነገር የለም። እህታችን ናት። እህታችን ሌላ የሆነ ነገር ተፈጥሮባት ከሆነ እኔ ራሱ የማጣራው በጣም ማወቅ የምፈልገው ነገር ነው። ገባሽ? አሁን እኛ የምንፈልገው እህታችን እንድትረዳ እና እህታችንን ጤናዋ ተመልሶልን ኢትዮጵያ እንዲገባ ለእናቷ እንድደርስ ነው። እናቲቱ እዛ ጋር አላካማሌ ነው እየሆነቻለችው። ገባሽ? አሁን እነዛ ልጆች ያረፈችባቸው ልጆች ጠለቤት ነው የሚሰሩት። ጠለቤቱ ነው እነሱ ጋር እንደተቀመጠች ቪዲዮ ተቀርጾ ሁሉ ነበር ልከውልኛል። እነሱም ደውዬ ማለት ነው። ከዛ እነሱ ጋር እንደተቀመጠች አረቦች በጣም እንትን ብለውባቸዋል። እኛ ኮንትራት ቤት ነው ያለ ነው። ስለዚህ ኮንትራት ቤት ሆነን እንደዚህ አረቦች ጋር
በጣም እንትን እያሉብን ነው እና እባካችሁ አንሱልን አሉ። ከዛም አንስተን እኔ እንደምታየኝ እንትን ነኝ ያኔ ህገ ወጥ ነኝ፣ መሄድ አልችልም፣ መንቀሳቀስ አልችልም ከስራ ቦታዬ። እንደዛ እየሆነ እያለ ስራ ሰው ስናፈላልግ እንደ አጋጣሚ ይሄ ልጁ እዚች ማናት ወርቄ ቤት ያደረሳት ልጅ ህጋዊ ነው፣ ፍሪ ቃማ ነው ያለው። ሚውት ሆነሻል። አውራ እየሰማው ነው። እኔ ሌላ አውራ እያወራው ግን እየሰማው ነው። እሺ ፍሪ ቃማ ነው ያለውና እሱን አፈላልገን ጓደኛችን ነው የሀገራችን ነው፣ ለሷም ለኛም እዛው አንድ ሰፈር ነን። ገባሽ? ምንም ነገር ያደርጋታል። ምንም አሁን እናንተ ሆቴል ለምን ይዞ አገባ ምናምን የምትል ዝም ብሎ ነው፣ ችግር የለውም ስለምና ማለት ነው። ስላመንነውም ነው ደግሞ የታመመች ልጅ እህታችንን አንስተን የሰጠነው ሂድና አንጣልን ያልነው። ትልቅ ውለታ ሲጀመር ከማንም ከምንም በላይ በዛን ሰዓት የደረሰው እሱ ነው፣ መከራውን ያየልን። ምንም ነገር ሌላ መሳቀቅ እንደዚህ ማውራት አይጠበብንም ማለት ነው። እንደዛ አድርጎ ሄደ። ከነዛ ከልጆች ላይ ተቀበላቸው። እነዛ ኮንትራት ቤት ነው ያሉት። ከነዛ ዘንድ ያነሳና ማረፊያ አጣች። ልጅቷን ኮንትራት ቤት ነው ልጅቷን ከዛ ከማዳም ቤት ስትጮህ አውጥተው ኮንትራት ቤት ነው የወሰዷት። ልጆች እዛ ኮንትራት ቤት የሚሰሩ ያገሯ የሰፈሯ ልጆች አሉ አልኩሽ። የት? እዛ አብሯት ሌላ ቦታ ነው ያሉት። እነሱ የት ቦታ እንዳሉ ቻርጅ አካባቢ ወላ የት እንዴት አውቀው እነሱ ወደ እነሱ ጋር ወሰዷት? መውደቋን ማን ነገራቸው? እነሱ እኮ አይደለም የወሰዷት፣ እየተደዋወልን እያፈላለግን ቤት እያፈላለግን ኢጃዛ እያፈላለግን ሰው እያፈላለግን እኮ ነው። አሃ ስትወድቅ እንደዛ ስትሆን ሰው ስታፈላልጉ እዛ ወሰዳችኋት። አዎ ታመመች አሉን። መዳማው ከዛ ታመመች ስታስወጣብን ያቺ ልዩቱም ስትነግረን ሰው እያፈላለግን ነው። ገባሽ? ሰው እያፈላለግን እዛ ወሰርናት። በስልክ እያልተደዋወልኩት እኔ 3 ቀን 4 ቀን የሆነ ከዛ ጀምሮ እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ። ቀን ስራ ውላለሁ፣ ሌሊት እንቅልፍ የለኝም። ሞባይል ስልክ ጋር እንትን እያልኩኝ እኔ ብቻ አይደለሁም ደግሞ በጣም ብዙ ሰው መሲም ሌላም ደግሞ ኢትዮጵያም ከዚህም ስንት ያላፈላለግ ነው የለንም ማለት ነው። በጣም ብዙ ሆነናል። በዛን አጋጣሚ ከልጆች ዘንድ ይሄ ልጅ አንስቶ ፍሪቃማ ስላለው ይዞ አከደ። ይዞ ሆዶ የማያሳርፍበት ሲያጣ ቀጥታ የት ይዞ አከደ? ሆቴል አልጋ ብር ከፍለን ነው ያዝ አልጋ ያዝና አልጋ ቤት አሳርፋት እስከዛው ድረስ አልነው። እየተደዋወልን ነው በቪዲዮ አልጋ ቤት ሆኖ ራሱ እኔ በቪዲዮ አውርቼዋለሁ፣ በሱ ስልክ ማለት ነው አውርቻታለሁ። በቪዲዮ ሳወራት እንዲያውም መለፍለፍ ጀምራለች። እየለፈለፈኝ ነው። ተረጋጊ፣ ስራ አስገባሻለሁ፣ አይዞሽ እያልኳት እኔ ዝም ብዬ እንድትረጋጋ ብሞክር መረጋጋት አልቻለችም። በዛን አጋጣሚ የልጁን ስልክ እንዳውም ወረወረችበት። ገባሽ? ወረወረችበት። እኔ ብመጣ እኮ ና ቶሎ ትለኛለች። እኔ ዝም ብላ ና ቶሎልኝ እያለች ስትለኝ እኔ ብመጣ እኮ ታሰራለሁ፣ ራሂማ አልደርስልሽም፣ ላንቺ እኔ አልደርስልሽም። ስለዚህ ብመጣ አብረን ነው የምንታሰረው፣ ሰዓት አብረን እንታሰራለን፣ ና ቶሎ ዝም ብላለች። አብረን እንታሰር፣ ሀዲያ ምን ችግር አለው፣ ሀገራችን እንገባለን ምናምን ትለኛለች። እዛ ሆነ በአካታተኛው ሞባይሉን ወረወረችበት። ገባሽ? ከዛ ወረወረችው። ስልኩን አነሳ። እሱ ጋር እያወራን ነው። እንደው ምን ላድርግ ምን ይሻለኛል እሪ ያለ እሱም አሁን ካልጋ ቤት አስወጡኝ አለ። በአከታተኛው ስትጮህበት ተዛ ሆቴል አስወጥተውት ውጭ ላይ እንደነበረ ደግሞ ሌላ ቦታ አሁንም እንደዚሁ አልጋ ቤት ፈልጎ ለአንድ ቀን መልሶ አሳደራት፣ እዚያ ጋር አሳረፋት። ከዛ እንግዲህ እሪ ያለ ጊዜ እሱን ከዚህ በኋላ ሐሱር ድረስ ጠብቄ እኔ እተዋለሁኝ ኃላፊነቱን አልወስድም እባካችሁ ተቀበሉኝ አለ። እሱ ጋር የአገር ልጅ ነው ብዬሻለሁ። እኛ ጋርም ጓደኛ ነው፣ እንደገና ጎረቤት ነው፣ የአገር ልጅ ነው። ዝምድና የለውም። በጓደኝነትና በጉርብትና ነው እኛንን ያስቸገር ነው። ለእኛ ደግሞ እህታችን ነች። ገባሽ? እንደዛ አድርገን አነሳን። አንስቶ የት ይዟት ትሄዳለች? መሲ ስራ ቦታ ናት። ኢጃዛዋ ደግሞ ዝግ ነው፣ ሰው የለውም። ኢጃዛ ቦታዬ እንዳላስመጣት ሰው የለም፣ ዝግ ነው። ስለዚህ ምን ይሻለኛል አለች። ምንም አማራጭ የለንም። ትኬት ቆርጠን ወደ ሀገር እንድንልካት ብር ያስፈልጋል። እኔ መሲ ሆነን ብርና ትኬት ልንቆርጥ፣ ከዛ የአገሯ ልጆች የሰፈሯ ልጆች ግሩፕ ከፈቱና በዛ አጋጣሚ ብር ትንሽ እየሰበሰቡላት ነበረ። ገባሽ? ለትኬት የሚሆን ለትኬት ይሄ የግሩፕ ብር አይደርስም። ስለዚህ ይሄ ግሩፕ ብር እስከሚሰበሰብ ድረስ ልጅቷ ማረፊያም የላትም። ስለዚህ እኔ እና አንቺ አድርገን እንልካለን። ከዚያ በኋላ ካገኘን ከግሩፕ ተሰበሰበ ካገኘን እኛ ላይ እናተካካለን እንዲያንጎዳ አልን። ተመካከርን። ከዛ በኋላ እስከዛው ድረስ ማረፊያ ትኬት ተቆርጦ እስከምትሄድ ድረስ ስንጠይቅ ትኬት ቢቆረጥ ትኬታችሁ ይከስራል እንጂ ሰው ካላገኘች እቺ በሽተኛ ልጅ መሄድ አትችልም ተባለ አሉን። ደግሞ ማለት ነው ሰው ስናጠያይቅ አንድ ሰው ላዚም አብራት መሄድ ያስፈልጋችኋል ሲሉን ሰው መፈለግ ጀመርን። ደግሞ ገባሽ? ሰው ማፈላለግ ጀመርን እንደዚሁ። ከዛ ከኢትዮጵያ የሚመጣ ነጋዴ ምናምን እያፈላለግን እያለ
ከኢትዮጵያ ወንድሜም አለ ሌላም ሰው አለ እንደዚሁ ከዛ እየፈለገልን እያለ ትኬት ይቆረጥላት ሰው እያፈላለግን ለሐሙስ ሊቆረጥላት ሰውየው ወደዚህ ወደ ኢማራት መጥቶ ከኢትዮጵያ መጥቶ እንደገና ወደዛ ይዟት ሊሄድ ማለት ነው። እስከዛ ድረስ ግን ማረፊያ ወደ ኢትዮጵያ ልንሰድ እናቲቱ ዛሬ እየተባለ ነው። ያው የሞተች መስድ በጣም ከባድ እኔ ልነግርሽ አልችልም። ዘመድ አዝማዱ እንዳለ ተሰብስቦ ማለት ነው። ከዛ በዛን አጋጣሚ ልጅቷን ማረፊያ ስናጣ ወደ መሲ ኢጃዛ ለመውሰድ ስንፈልግ ኢጃዛ ቤቱ ዝግ ነው፣ ሰው የለውም፣ ብቻዋን ልትቀመጥ አትችልም አለ ሰው። ሁሉም ስራ ቦታ ላይ ነው አሁን ያለው፣ ስራ ቦታ ነው ሁሉም። ስለዚህ ሰው የለም። ምህሳ ምን እናርግ እያለ መሲ በግድ አፈላልጋ ይችል ታገኛታለች፣ ወርቄን ማለት ነው። ወርቄን እሺ። ከዛ ወርቄን እንደዚህ አግኝቻለሁኝና እሷ ጋር ላሳርፋትና ከዚያ በኋላ እኔ ሄጄ ለአንድ ቀን ለሌሊት ላዳር ሄጄ አስፈቅጄ መዳሜን ኢጃዛ ቤቱ ዘንዳ ይዣት አድራለሁ፣ ነገ የሚቀበለኝ አገኛለሁ አለች። እና አፈላልጋለን ደሞ ነገ አልኳት። የዛሬን እንደዛ አድርገሽ ደሪና ከልጅቷ ጋር ወስደሽ እናፈላልጋለን አለ። ያ ልጅ ከሱ ዘንዳ ይዞ ሄዱ። ወርቄ ዘንድ ጣላት። ወርቄ ዘንድ እንዳኖራት አኑራት ይመለሳል። መሲ ከዛ ከስራ ቦታዋ እስከምትመጣ ድረስ አስፈቅዳ ሮሞዷን ነው አስፈጥራ ምናምን ነው የምትመጣው። በሰው መብዛ አዳሪ ስር ናት። አስፈቅዳ እስከምትመጣ ድረስ ይችኛይቱ አጣዲፏት ለፖሊስ እንዴት አድርጋ ታክሲ ልካ እየሄደችላት አጣሪፋ እንዴት ለፖሊስ አሳልፋ እንደሰጠች አታናቅም። እንግዲህ ተመልከች። ለምንስ አስቸኮለ? እሺ ለፖሊስ ለመስጠት ለምን አስቸኮለ? እኛ በግላችን በራሳችን እንትን ብለን እንሰዳለን እያልን ነው። ካልቻልን መስጊድ አልችል ስንል ያኔ ታማችን በላይ ከሆነ እንናገራለን፣ ለፖሊስ እንሰጣለን ካስፈለገ ማለት ነው። ግን እስከዛ ድረስ ግን በራሳችን ቆርጠን ትኬቱን በራሳችን ቆርጠን እርዱና ምን አላለን አልጠየቅንም። የፈጀውን ፈጅተን እንልካለን። ሴትዮቱ እዛ መሬቴን ቤቴን ሽጬ እሰጣለሁኝ ዝም ብላችሁ እንደምንም እጄ ከተቱልኝ እያለች ነው። ስትመጣ በጣም ብዙ ዳ ኑሮባት እንትን ብላ ነበር የመጣችው። ረድተናት ነው በፊትም የመጣችው። ገብቶሻል? አዋተን አንዳንድ ሺህ ብር ከዚህ ልከን አዋተን ያመጣናት ነበር ትሰራለች ተብሎ ማለት ነው። ይሄ ለምን አበደች እንዴት ሆነች? ያላህ ስራ ነው። ምንም ማድረጋችን። ዛሬ እኔም ላብድ ይችላል፣ ነገ አንዷ ሰው ሊያብድ ይችላል። ያላህ ስራ ነውና ማለት ነው። ባሽ እንዴት አበደች እንዴት ይሄንን እኛም ማወቅ እንፈልጋለን። ግን ምንም ምክንያት የለውም ይሄ አላህ ዝም ብሎ ሲያመጣ ሲፈርድባት ፈረደባት እንጂ ማለት ነው። ምንም የሆነችው ነገር የላት ልጅቱ። ይሄ ነው ታሪኩ፣ ሌላ የለውም። የምትረዱን ከሆነ አሁን እናንተ ያለችበትን ቦታ ሎኬሽን አለ ብላለች ልጅቱ። ያደረሰችባት ቦታ ላይ ሂዶ የሚያልን ሰው ህጋዊ የሆነ ሰው እየፈለግን ነበር። አሁንም እናንተ የምትረዱን ከሆነ ይችን ልጅ አለችበት ቦታ ላይ አይታችሁ መታከም ካለባትም ፖሊሶች አንሰጥም ካሉ መታከም ካለባትም እንድትታከም መታከም የማትችል ከሆነ ደግሞ ወደ ሀገር እንድንሰዳት ቢሰጡን ብትጠይቁልን ነው። ይስጡን፣ ኃላፊነቱን ወስደን ሰው ፈልገን ትኬት ቆርጠን ወደ ሀገሯ እንላካት። ሀገሯ ትታከም፣ ሀገሯ እንደፈለገ እዛው ቤተሰብ ላይ ትረፍልን። ህዲያ እንደምንም እርዱን ነው የምትረዱን ከሆነ። ጨረስክ? አዎ ጨረስኩኝ። በቃ የምትረዱን ከሆነ ይሄ ነው ችግሩ። ማንንም መጠየቅ አይጠበቅባቸው። እውነታው ይሄ ነው። በቃ ከዚህ ውጭ ያለ እንደዚህ ሆነ በስልክ እየተጠየቀ እከሌ እንደዚህ አለ ያሉ ወሬ ነው እንጂ የሚመጣልሽ በፍጹም ሌላ እውነታ የለውም። ይሄ ነው እውነታው። ተረጋጋ፣ አንተ ተረጋጋ። መጀመሪያ ካላስ ችግር የለብኝም። የምትጠይቂ ነገር ካለ ሌላ መጠየቅ የምትፈልጊ ነገር ካለሽ ጠይቅኝ። ካላስ ሰማንህ። አሁን ተረጋጋ። በጣም ብዙ እኔ በጣም አሁን ራሱ የምኝታ ሰዓት ነው። በጣም ብዙ ሰው እየረበሽኩ ነው ያለሁት ማለት ነው። ተረጋጋ ወንድሜ፣ አንተ መጀመሪያ ተረጋጋ። በመጀመሪያ ደረጃ ልጅቷ የመጣችው ከኤርፖርት ሰው አመጣት፣ ቪዛ ልኮ አመጣት። ቪዛ ልኮ ካመጣት በኋላ እናንተ እንደምትሉት ከሆነ ከኤርፖርት ጠፍታ ፈለገችበት ቦታ ሄደች። እንደዛ ነው። ከዛ ፈለገችበት ቦታ ሄደች። የፈለገችበት ቦታ ሄዳ አንተ መሲን አታውቃትም ብላል። እሷ ግን መሲ ምናለች ጽፋልኛለች ብላ ነበረ። ስራ መግባቷን ጽፋልኛለች ብላለች። ኦኬ፣ እዛ ቦታ ሄደች። ከዛ ቦታ ከሄደች በኋላ ይቺ ልጅ ታማ እዚህ ቤት ውስጥ ማዳሟ ቤት ያስገባት ማን ነው? እዚችኛይቱ ማዳሟ ቤት ያስገባት ማን ነው? ለምንድነውስ ማዳሟ ቤት ሰው ካስገባት
ሴትዮዋ መልሳ ያልደወለችው ለምንድን ነው? ለሀበሻዎች የተደወለው ሰክሯል። ማሪ ሰክሯል። ኖ አይ ዶንት ሃቭ ሌጌጅ። ይሰማል ወንድሜ? ሚዩት አንሳ። ይሰማል ወንድሜ? ሚዩት አንሳ። እኔ ራሱ ቲክቶክ ራሱ የለኝም እኮ በጓደኛ ቲክቶክ ገብቼ ነው እየተከታተልኳቸው የነበረ። ችግር የለም ወንድሜ፣ እንኳን በጓደኛ ገባ። የጠየቅኩን ጥያቄ መልስ እኮ ልንገርሽ፣ አዳምጪኝ። በራሷ እንዴት እንደሄደች ነግሬሻለሁ ቅድም። በጓደኛ ጋር ምናምን እንግዲህ ሰው የማይደዋወል የለም፣ አይደዋወላል ሁሉም ሰው። ጓደኛ የሌለው የለም። በጓደኛ አጠያይቃ ኢጃዛ ቤት አርፋለሁ ይሄዳል አልኩሽ። ይሄ ምንም ነገር የምደብቅሽ የለኝም። እኔ እውነቱን ነግሬያችሁ የምትረዱን ከሆነ ነው። የማትረዱን ከሆነ መናገር የማይጠበቅብኝ መውጣት ይችላል። አንተ ሰውዬ እንዴት እንዳገባው ውጣ! አካላት ውጣ! ያማል እንደ አንተ ጤነኛ ነህ? የማትረዱን ከሆነ ከረዳችሁን ትላለህ ዝም ብለህ። ሎሪ ነው እንዴ መጣው? አይደለም። ይኸውልሽ ልንገርሽማ፣ አዳምጪኝ። አንተ የሚረዳ ላይ ትቆያለህ። እኔ የምጠይቅህ መልስ። አንድ ሰዓት ፈቅጄልህ አወራህ። አንድ ሰዓት ፈቀድኩልህ። እኔ ሰው ሲያወራ ታካ መግባት ስለማልወድ አወራህ። አንድ ሰዓት ጠበቅኩ። አሁን ተራው የኔ ነው። ስለዚህ አዳምጥ። የምትረዱን ከሆነ ምንድን ነው አንተ የምታወራው? በመጀመሪያ ደረጃ አዳምጥ። ልጅቷ ከኢትዮጵያ መጣች፣ ከኢትዮጵያ ጠፋች አልክ። ጠፍታ ሄደች፣ ከልጆች ጋር ተደዋውላ ሄደች። እሺ ሰው ቤት ገባች። ማዳሟ ልጅቷ ስትወርቅባት፣ ልጅቷ እንደዚህ እሪ ስትል ለምን ለእናንተ ተደወለ? ለምን ሌላ ኢጃዛ ቤት? በሳምንት ውስጥ አንተ ምን አልክ? ያ ቤት ተበርብሯል መሰለኝ፣ ብርበራ ተደርጎበታል መሰለኝ፣ ልጅቷ የተሰጣት ኢጃዛ ቤት የለም አልክ። ኢጃዛ ቤቱ አይኑር። እዛች ልጅ ጋር ያስገባት ማን ነው? ይኸውልሽ እኔ አሁን ተፈለግሽ ኢጃዛ ቤት ያረፈችበትን ኢጃዛ ቤት አፈላልጌ ላመጣ ሁሉ እችላለሁ። አፈላልጌ ማለት ነው። ምንም ችግር የለውም። አብረን እዚህ ጋር እኔ እስከ ጥግ ድረስ ያለውን ነገር እያጣራሁ ማምጣት እችላለሁ። ምክንያቱም እኔ እህቴ ስለሆነች የደረሰባትን ነገር ማወቅ እፈልጋለሁ። እኔም ለኛም እህታችን ናት። አዳምጠኝ። ለሶሻል ሚዲያ ፍጆታ ሳይሆን እኛ የምንፈልገው ለኛም እህታችን ናት። ፎሎ ኖረ አልኖረ፣ ታዋቂ ሆንክ አልሆንክ፣ ምንም ሆንክ ምንም እኛ አያስጨንቀንም። መወለድ ቋንቋ ነው። ስማይ በደንብ አዳምጠኝ። መወለድ ቋንቋ ነው። አንተ የአገሬ ልጅ እህቴ እንደምትላት ሁሉ ለኛም እህታችን ናት። ስለዚህ ይቺ ልጅ ወጣ እዚህ ሶሻል ሚዲያ ላይ አብዳ እንደዚህ ስትሆን እኛ ለህሊና ስንል እንጠይቃለን። ጥያቄያችን ደግሞ አክሰፕት አድርገህ ተቀበል። ተረድተኛ? ጥሩ፣ ምንም ችግር የለውም። ስለዚህ የኛ ጥያቄ እነዚህ ልጆቹ ይሄ ልጁ ታክሲ ሂዱ ያመጣት ከነ ኮንትራት ዘንድ የነበረችው ልጁ ይጠየቅና ልጆቹን ደውሎ ተጠይቆ መዳሟ እነሱ ዘንድ አምጣትም ከሆነ ወደ በደንብ አዳምጪ። ልጁማ አንድ በአንድ ካዳችሁ እኮ ወላ አንቺን ወላ እሱን ወላ ምናምን ካዳችሁና ልጁ ምን አለ መሰለሽ መሲ የምትባለው አድርስ አለችኝ። እኔ እንትን ይዤ ልተባበራቸው አደረስኩ ብሎ አለሽ። አድርስ ያልኩት ወዲ ወርቄ ዘንድ ነው። አበቃ፣ ሌላ ምንም አላለሽም። ስለዚህ አሁን እናንተ እያወራችሁ ያላችሁ ሌላ ታሪክ ነው። ከሌላ ቤት ከኢትዮጵያ መታ ጠፍታ ይችሊ ጠፍታ እንግዲህ ሳምባለባት ያማታል። እኔም ማቀው ስራ ገብቻለሁ ስትለኝ ይሄው እሱ እንደዚህ አለ እኮ ይሄው እሱ አለ እሱ ያውቃል። እንደዚህ ታማለች እኮ ይች ልጅ እንደዚህ ታማለች። እንደ ጠፋች ያውቃል። ጠፋች አለ ከኤርፖርት መኪና ይዛ ከኤርፖርት በዚህኛው ሲጠብቋት ደላላዎቹ በዚህኛው መኪና ይዛ ጠፋችና ስልኩን ደውሉልኝ ብላ ተደወለና እንዳነሱ ጋር ሄደች ልጆቹ ጋር። እኔ ራሱ እዚህ ጋር ያልገባኝ ነገር ልጅ መስ አንቺ ሳርቹ ይሄን እኮ ከሷ ነው የሰማሁት እኮ ይሄን እኮ እሷ ናት። ልንገርሽ ስሚኝ፣ የማውቀውን ማለት ነው። አንዴ ሚውት አድርግ አንተ ደግሞ ዝም በል ሚውት አድርግ አንተ። ልንገርሽ እኔ የማውቀው ልጅቱ ተዛ ማን እንደላካት እንኳን እንደላሏን አላወኩም። እዚህም እንደመጣች አልጠየቅኳትም። ማን ተቀበለሽ፣ ማን ዘንድ ነው ያደርሽው፣ ማን ነው ስራ አስገባሽ የሚለውን አልጠየቅኳትም። ይሄ ልጅ ይሄ አጎቴው ማለት ነው ታማለች። አጎቴ ነው የአባቴ ወንድም ነው።
ምን ዋላሉሽ ማለት ነው። ታማለች እቺ ልጅ። ስለዚህ ወይ ተዛ ልጆቹ ኮንትራት ስለነበሩ ሰዎቹ አስወጪ ያሏት ስለሆነ አወጣ ወዴት ትሄዳለች ሲለኝ እኔ የነበርኩበት ኢጃዛ ቤት አለ፣ በቃ እዛ ያምጣት ነበር ያልኩት። ኢጃዛ ቤቱ ማንም ሰው የለም። ይቺ ልጅ ታማለች፣ እየጮች እንደዚህ ከሆነ ሰው ያስፈልጋታል አብሯት ውሎ የሚያድር። ይሄ የሚያመጣት ልጅ አብሯት ውሎ ያድራል ወይ ስል ልጁ ደግሞ አልችልም ተቀበሉኝ አለኝ ማለት ነው። ስለዚህ ሰው አመቻቹና እኔ ሂጅ አመጣታለሁኝ፣ የምትቀበሉ ከሆነ ማረፊያ ካለ ሂጅ አመጣታለሁ አለ። ከ4 ሰዓት እንግዲህ ከመሄዱ በፊት ልጆች ዘንድ ሄዶ ሳያመጣት በፊት ማለት ነው። በቃ እኔ ያሰብኩት እዚህ ኢጃዛው ጋር ታመጣታለህ፣ ኢጃዛ ቤቱ ጋር ታመጣታለህ። እኔ የነበርኩበት እኔ አሁን ስራ ቦታ ነኝ። እኔ በፊት የነበርኩበት ኢጃዛ ቤት ታመጣታለህ፣ ኢጃዛ ቤቷን ጠይቄ ማለት ነው። ባለ ኢጃዛ ቤቷ ኮንትራት ስራ እየሰራች ስለሆነ ቤቱ ተቆልፏል። ቁልፍ ሰጣችኋለሁኝ ታስገቧታላችሁ፣ ምንም ችግር የለም ለቤቱ ብላኝ ስለነበረ አብራሃት የምትውል ተሆነ ኢጃዛ ቤት አምጣት ወደ ኢጃዛ ቤት አልኩት። ይዞ እየመጣ እንግዲህ ተኝቻለሁ። 4 ሰዓት አካባቢ ላይ እኔ ሲነግረኝ ሎኬሽን ተቀበልኩለት፣ የኢጃዛ ቤቱን ሎኬሽን ተቀበልኩለት። ተቀብዬ ስልክለት እንግዲህ ነግቷል፣ ሰማይና ምድር ተላቆል ነግቷል። ሎኬሽኑን ስልክለት እንደ መሲ እኔ እኮ ልጅቷን እኮ ይዤ ተመጣሁ ቆይቻለሁኝ፣ ግን ስደውል ባለ ኢጃዛ ቤቷን ቁልፍ ትሰጣለች ያልሽኝ ልጅ ጋር ስደውል አታነሳም። ዝሮ ልጅቷን ይዤ አሁን ዱባይ ገብቻለሁ፣ አልጋ አስይዣት አሁን ተኝታለች፣ እኔ ያለሁት ውጭ ላይ ነኝ። ስለዚህ አንድ መላ ፍጠሪ እያለ በጣም እየደወለብኝ ነው። እንዴት ዱባይ ሄድክ ብዬው አይ ስደውል ባለ ኢጃዛ ቤቷ ቁልፍ እንዲሰጠኝ ስደውል አታነሳልኝም አለኝ። ሎኬሽኑ ራሱ ልኬለት ነበር፣ ግን እኔ ሎኬሽን ስልክ እሱ ዱባይ ገብቷል። እሺ መሲ አዳምጪኝ፣ መደጋገም አይሆንብን። ልጅቷ ከሪፖርት መታ ያ ሁሉ ብር ተፈጅቶ እሱ እንዳለው በአንድም በሌላም ሰበብ ብር አዋጣችሁ ምን ብላችሁም እዚህ ብር ያዋጣሁላት እዛ ኢትዮጵያ ሁና ወደ አረብ ሀገር ልመጣ ነው። እርዱኝ፣ አረብ ሀገር ስመጣ ሰርች እሰጣለሁ ነኝ እንጂ ካላስ ልከኛል ልከሽታመጣለሁ አላውቀውም ነው። ታዲያ እሱ አሁን ምን አለ እንደጠፋች ነገረችን። ከኤሪፖርት ጠፋች ልጅቷ። ከኤሪፖርት ጠፍታ የት ሄደች? ኢጃዛ ቤት ጓደኞቿ ጋር። ማን ነው ስራ ያስገባት? እዛ ቤት ውስጥ የገባችው ማን ነው? ማን ያስገባት? የኔ ጥያቄ። ሴትዮዋ እንዲህ አይነት ችግር ሲደርስባት ስታብድ ስትጮህ እንዳለችው አሁን ስልኳን ስትወረውር እንደዚህ አይነት ችግር ሲደርስባት ሴትዮዋ 2 ነገር ነው የምታደርገው። አንደኛ ላመጣት መደላላ ወይም ደግሞ ለሴትዮዋ ለሰጣት ትደውላለች። ካልሆነ ደግሞ ልክ እሱ እንዳለው ቤቱ ከተዘጋ ምን ካለ ደግሞ ለፖሊስ ትደውላለች። ማን ነው ለነዚህ ልጆች አሁን ሄዱ ላለው አሁን ኮንትራት መጡ? እሱ ነው እኔ ራሱ እያልኩ ያለሁት። እነዚህ ልጆች ዘንዲያ ልጅቷን ያመጣቻት መዳም ከሆነች እነዚህ ልጆች ቢጠየቁ ወደ መዳሟ ዘንዲያ ይመሩናል። ስለዚህ ለምንድን ነው ልጅቷ ከዚህ አበደች ከተባለበት ተነስታ ለአንተ ለምን ተደወለ? ለአንተ ይችኛይቱ አብራት የምትሰራው ልጅቷ አበደች ጮይ ስትል ለአንተ ደወለች። ለአንተ ተደውሎ ናውሰደኝ አለች። ለምንድን ነው የምትወስዳት አንተ? ምክንያቱም ይቺ ልጅ ያቺ ሴትዮ ማዳሟ ይቺ ልጅ ስትቀበል እኮ ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድን ነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሉ አንተ ነው ሰድ የተባልከው? አንተ አውጥተህ ደግሞ የተወሰድካት እዚህ ልጅ ጋር ደውለህ እነ መሲ ጋር ወሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድን ነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? እኔ ደግሞ እሱ ልንገርሽ፣ እኔ ትኬቱን ገንዘቡ አይቸግረኝም። ትኬቱን 24 ሰዓትን ብትሉ እንገዛለሁ። ትኬቱን በኦንላይን እኔ ህገወጥ ሆነ ህይወቱን ፈችልኝ እስኪ። ምንድነው ህይወት ተፈቶላል? ይኸውልሽ ሳርቹ አሁን ለምንድነው እንደዚህ የእብደቷ ምክንያት ምን ይታወቃል? ሰው እንዴት እንዳያብዳል እንዴ? እኛ ምን እናውቃለን? የእብደቷ ምክንያት አያብድም። ስማኝ አዳምጠኝ፣ አያብድም። ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል። ያንኛው ምን አለ? ደላላው ተሳስቶ ነው ያመጣት ብሏል። አዳምጠኝ። ይኸው ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ? ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት። ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ብሎ ነገር አለ እንዴ? ይኸውልሽ ሳልችው እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያዥልኝ። የምትይልኝ ከሆነ
ገባሽ? እውነታው ይሄ ነው። እኔ የምነግርሽ ደላላ የምትይው ነገር ደላላ፣ የአዲስ አበባ ደላላ፣ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ። ልጁን እዚህ አመጣት። እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው? ደላላው የላከው ወዴት እንደላከ አላውቅም። እኔ እንግዲህ ደላላው እንግዲህ የአክስቷ ባል ነው ደላላው ብዬሻለሁ። አዳምጪኝ። ደላላው የአክስቷ ባል ነው። ከኢትዮጵያ ማን ጋር ነው የላካት? የአክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት? እኔ እሱን ስጠይቅ አምሽቼ ዋይን ጠይቅ እያለ 3 ጊዜ ነው እንደዚህ ያለው ደጋግሜ። አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል በባዶ ትመጣለች ስለምትባል እዛ ሰው ይቀበላል ስለሚባል ይችላል። ቋንቋ አታውቅም፣ አዲስ ናት። ዞሮ እዚህ ሀገር መታ አታውቅም። ይችላል እግሯ ሲረገጥ ሰው ይቀበልሻል ሂጂ ነው ተብላ የምትጫነው አይደል እንዴ? ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ መሲላ ጎበዝ ለማተምሽ ቁምሽ ውዴ ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? አዎ ጠይቁና ነገሩ ብዬ ማምሻዬ እነሱ ጋር ስለፈልፍ አመሸው። ቆይ ጠይቅ እናቀሻለን። ቆይ ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለውን ሰው። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸበላው ምናምን አላውቅም። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን አይኖ ግን ለምንድን ነው እቺ ልጅ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሱ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትየቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛይቱ እንደሄደች አልሰማሁም። እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች ማለት እኔ እንደገና በሌላ ሰው አጣያየኩኝ። አጣያይቄ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጠያየቅ? ምንም ችግር የለውም። ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጠያይቀ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። ያገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ ስደውላለሁ። አሁን አጣያይቃለሁ። አሁን አንተ ብዙ ልጆች ቅድም ያልከው ምንድነው? ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤላሉ እኔ አፈላልጌ አልክ። ስማኝ እኔ አፈላልጌ ማዳም ቤላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ መሲ። አንቺ ታሪቹ ቤተሰብ ነን ስናፈላልግ ከረምን የምትቀመጥበት የአክስቴ ልጅ ናት። አዎ እንዴ ታማ ተወጣች በኋላ እኮ ነው። ይኸውልሽ አዳምጪኝ። አሁን የምነግርሽ ነገር ያለ መዳሟን ከሆነ የምፈልጉት መዳሟ ጋር ማን እንዳስገባት ስራ እንጠይቅና ልንገራችሁ። አሁንም አንተ ለምን አልጠየቅም? ውይ ኢጃዛ ቤት እንደነበረ ከኢጃዛ ቤት ስራ እንደገባሽ ብቻ ስነግረኝ እኔ ስራ መግባቷን እንጂ ከዚያ ውጭ እኔ ምን አጣየቅ ነበር? አይደለም አሁን ያልከኝን ነገር አንተ ደላላ እየፈለከ ማን እንዳስገባት 2 ቀን 3 ቀን ሙሉ በየቦታው በየሆቴሉ ስትንከራተት ማዳሟን ደውላ አብራት የምትሰራ ኢትዮጵያ ልጅ አለች ማዳሟን አገናኝ ብላ ለምንድን ነው ማን ያስገባት አንቺ ጋር ብላ ያልጠየቅኩት? ይኸውልሽ አዳምጪኝ። እኔ መዳሟን የምደውለው እኔ አረበኛ ቃለሁ እንደ መዳሟን የምደውለው እንደ ምንድነው እኔ እኮ አዲስ ነኝ ከመጣሁ። ይኸውልሽ አሁን እውነታውን ልንገርሽ። አሁን ኢጃዛ ቤቱ ያረፈችበትን ኢጃዛ ቤት ልጠይቅና ስራ ማን ያስገባት ከዛ ከመዳሟ ቤት ማን ነው ሄዶ ታክሲ ያመጣት? ማን ነው ታክሲ የላከላት? ልጠይቅላችሁ። ቆይ አንተ ቆይ አትጠይቅልንም። ቅድም ምን ብለሃል አንተ ራስህ?
አንተ ራስህ ምንድን ነው ያልከው? ስትወድቅ አልክ። ስትወድቅ አይደለም ስትወድቅ ነው እንደሚባለው ነገርኩሽ እኮ። እንደታመመች እዛ ጋር ደወለች፣ አገናኘች። ስታገናኝ መሆነሽ ነው እያልኩ እየጠየቅኳት እያለ መሆነሽ ነው ደህና ነኝ እና ታዲያ ለምንድን ነው እንደዚህ የምትቆኚው? መሆነሽ ስራ ሰሪም ወይ ምናምን ስላት አልሰራም ቶሎ ነው ለምን አልመጣህልኝም? አጎት እንደዚህ ነው እንደ ምናምን አለችኝ። እንደ መሆነሻል ምንድን ነው አጎት ምናምን ስላት በቃ ምንም አልሆንኩም። በጣም አነጋገሯ ተቀየረብኝ አልኩሽ። አንተ ቆይ ስማኝ፣ አንተ ኢትዮጵያ ደወልክ፣ ደላላው ማን ነው አልክ፣ ደላላው ማን ነው አልክ፣ አጣህ። ታዲያ አንተ ደላላው ማን ነው ብለህ ካጣህ ልጅቷ የኢትዮጵያውን ደላላ ነው የማውቀው ነው። የመጣትን ሰው ማወቅ ከፈለግ ለምንድን ነው በሰዓቱ ለማዳሟ በሀበሻይቱ ልጅ ስልክ ደውለህ የሀበሻይቱ ስልክ አለ ብለሃል። የሀበሻይቱ ስልክ ደውለህ በሀበሻይቱ ስልክ ደውለህ እባክሽ ለማዳሟ ጠይቂልኝ፣ እኔ ያጎቷ ልጅ ነኝ፣ ማነው አንቺ ጋር አምጥቶ የሰጠሽ ብሎ ለምን አላልካትም? ምንድን ነው ያልከኝ ቅድም? ማዳሟ አምጥቶ የሰጣት ኢጃዛ ቤቱ ተሰብሮ ተገብቷል መሰለኝ የሉም አይደል ያልከኝ ራስህ። አምጥተው የሰጧት ኢጃዛ ቤት የነበሩት ሰዎች ቤቱ ተሰብሯል መሰለኝ የሉም አልክ። በሳምንት ውስጥ አልኩ። አሁን ተመልሰ ደግሞ አንተ መጀመሪያ ልጅቷን ከኢትዮጵያ እዚህ ያስገባትን ሰው ማወቅ የምትፈልግ ከሆነ ለምንድን ነው እስከ ዛሬ 3 ቀን 4 ቀን መሲ ስትጠይቅህ ማዳሟ ጋር ደውለህ አንተ ማን የሰጠሽ ማዳም ለምንድን አንተ አረበኛ አትችልም አበሻ ልጅ አለሽ ብለሃል። የአበሻው ስልክ ቁጥር አለ። ማን ነው ማዳሟ ጋር የሰጣት? እባክሽ አገናኝ ለምን አላልክም? ንገረኝ። ከዛ በኋላ አሁን ደግሞ ትኬት ቆርጣችሁ ለምንድን ነው የምትሸኟት? ለምንድን ነው ትኬት ተቆርጦ የሚሸኛት? ማበድማ ሁሉም ያብዳል የምትለው ሁሉም አያብድም። ካልተነካ በስተቀር ችግር ከሌለበት በስተቀር ሊሰራ በ15 ቀኑ መጥቶ ማንም አያብድም። የሚያብድበት ምክንያት አለው፣ ሪዝን አለው እንጂ ታዲያ ሁላችንም ለምን አላበድንም? አንተ መተለም በ15 ቀን አላበድክም። ሁሉም ያብዳል ለምትለው ነገር ልመልስልህ። ሲቀጥል አሁን መሲ እንዳለችው ይቺ ልጅ ቋንቋ አታውቅም፣ ምንም አታውቅም። ከኢትዮጵያ መጣ ከኤርፖርት የጠፋችው በየት በኩል ነው? ማን ጋር ነው የሄደችው? መልስልኝ። ሚውትህን አንሳና እኔ ማወራ ሌላ አንተ የምትመልሰው ሌላ። እኔ እኮ እያወራሁ ነበረ። ሚውት የምታደርጉት እናንተ ሆናችሁ መሰለኝ እንጂ እኔ ነኝ የማደርግ። በጣም ብዙ ስለምታወራ እኔ አውርቼ እስከምጨርስ ሚውት አደርጋለሁ። ስጨርስ ታበራለህ። ቀጥል። አውራ። ጥሩ። ይኸውልሽ ከሪፖርት መውጣቷን እንዴት እንደመጣች እሷ ያለችኝን እንጂ እኔ እኮ አላቅም እኮ በፊት እሷ ያለችኝን ነው እየነገርኩሽ ያለሁት። እንዴት እንደወጣች እንዴት ኢጃዛ እንደሄደች እየነገርኩሽ ያለሁት እሷ ያለችኝን ነው። ገባሽ? እሺ እሷ ያለችኝን ነው እየነገርኩሽ ያለሁት። አሁን ደግሞ እሷም ብንጠይቃ ስለማትናገር ያለውን ነገር ከጓደኞቿ ከኢጃዛ ቤቱ ማን እንደሆነ ኢጃዛ ቤቱ ማን እንዳስገባት ልጠይቅና ልንገርሽ ነው እያልኩ ያለሁት። ልጅቷ ወንድሜ ስም ማን ነው? ይብቃ። በ15 ቀን ምን አይነት ጓደኛ ነው የሚኖራት? በፊት የሀገሯ ልጆች እኮ ነው የምልሽ። እዚህ አይደለም፣ እዚህ ያፈራቸው አይደለም። ሀገሯ አሁን የምትደዋወላቸው ልጆች አሉ እዚህ ጋር የሚሰሩ። አንተ ለምንድን ነው የኢጃዛ ቤቱን የምታስሰው? አብራት የምትሰራ ኢትዮጵያ ልጅ አለች። እሷ ጋር ደውለህ ለምንድን ነው ማን ለማዳሟ እንደሰጣ መጠየቅ ያቃተህ? ለምን ኢጃዛ ቤት ታስሳለህ? አዳምጪኝ። ልጅቷ ጋር እያወራሁ ነበረ። ያችኛዋ እዛ አብራት የምትሰራውን ያንን የቅድም እንደነገርኩሽ ነገረችኝ አልኩሽ። ከዛ ውጭ የነገረችኝ ነገር የለም። በምን እንደሆነ ምን ሆና ነው ምናምን ያን በቪዲዮ ሁላ አገናኘችኝ አልኩሽ። አወራኋት እችኛይቱን ልጅቱን ማለት ምን ሆና ነው? እሺ ምን ሆና ነው? ማን ነው እናንተ ቤት ያመጣት? የትኛ ቤት? እናንተ ቤት ያመጣት ማን ነው? ለምን አላልካትም? እናንተ ቤት እነሱ ቤት የወሰዷትንማ ተኢጃዛ ቤት እንደሄደ ልጅቱ ነግራኛለች። ማን ባለ ኢጃዛው እንዳስገባት ነግራኛለች። አሁን ባለ ኢጃዛውን ማን እንደሆነ እንዴት እንዳገኛት ልጠይቅና ልንገርሽ እያልኩሽ ነው። ሪከርድ እየተደረገልኝ። ማን ነው የምትጠይቀው? አንተ ማን ነው የምትጠይቀው? ጓደኞቿ። የትኞቹ? ለምን የትኞቹ? ማዳሟን ለምን አትጠይቅም አንተ? እኔ ማዳሟን እንዴት ነው የምጠይቀው? የታውቂያት ለአንተ አይደለ እንዴ ተደውሎ ናቶ አንሳት አታነሳኝም ወይ? አጎቴ አይደለም ወይ ስትል የነበረው? ይኸውልሽ ምንም ችግር የለውም። ይሄ እኮ ቀላል እኮ ነው። እኔ አሁን እያልኩሽ ያለሁት ያክኛቱ ልጅ ብሎ ጠይቅ ያለውን ሴትዮ ጠይቅና መልስ ስጣት።
ጥሩ ስልክ ካገኘው ጠይቃለሁ። አሁንም ያችኛይቱን ስልክ ካላት ካላጠፋች እጠይቃለሁ። ችግር የለውም። አሁን እኔ እያልኩሽ ያለሁት አዳምጪኝ። እኔ አሳይሻለሁ። ችግር የለውም። እያልኩሽ ያለሁት የኢጃዛውን ቤትን እንትን ብለህ አፈላልጌ ጠይቄ የኢጃዛው ቁጥር ልስጥሽና ተፈለሽ ታናግሪዋለሽ አልኩሽ እኮ እንዴት እንደሆነ እንዴት እንዳስገባ። ከኢጃዛ ቤት አግኝተህ ያመጣት አንተ አይደለ ለጓደኛ የሰጣት እንዴ? እኔ እኮ የምሰራው ሌላ ቦታ ነው። እኔ እኮ ህገወጥ ነኝ፣ መንቀሳቀስ አልችልም። ስራ ቦታ ነኝ። በስልክ ብቻ ነው እኔ ይሄንኛው ልጅ ቤት አግኝቶ አመጣት ወደ እንትና ወደ መሲ። የትኛው ልጅ? ይሄ ጓደኛችን እኮ ነው። ታዲያ ማላከው ደውለንበት በስልክ ማላከው እንዴ ማላከው እኛው እየተደዋውለን አፈላልገን ህጋዊ የሆነ ሰው አፈላልገን ላክ ነው። ሰውዬ ጋይስ ያመዋል፣ በጣም ነው የሚያመው። ጋይስ አግዙ። አንተ ታዳምጠኛለህ? ኢጃዛ ቤቱን አሁን ለምን ታፈላልጋለህ? እራስ አይደል እንዴ ከኢጃዛ ቤት ውሰዷ ብለህ ይኸኛው ልጅ የላከው? ምንድነው የምታፈላልገው? ታውቃለህ እኮ ቁጥሩ ነው። ሁሉንም ነገር እኮ ታውቃለህ አንተ ራስህ። እኔ የማውቀው ነገር የለም። መሆነሽ ነው ሳሪቾ ታይ እንጂ እንዴ። አሁን እኔ መከራከር አይጠበቅብንም እኮ እዚህ ጋር ማለት ነው። የኢጃዛን ቁጥሩን ልቀበልና ተልጆች ልስጥሽ አልኩሽ። እኔ የማውቀው ጉዳይ የለኝም። እኔ የግል መስመር የለኝም። ስሚኝ፣ በመስመር የምደዋወልበትም የለኝም። በኢትዮጵያ ቁጥር ነው እንደምታየው የምጠቀመው። አምጣ ቁጥር ሸር ነው ብለን ማድረግላት ማዳመጥ አይቻልም። ተገኝቶ ልጅቷን ስራ ቦታ ያስገባ ሰው ተገኝቶ በህገ ወጥ መንገድ ልጆችን እያመጣ ሰው ቤት እያስገባ ልጆች ኃላፊነት አይወስድም፣ አይቀየርም። ሪፖርት ከሆነ ያስጠፋት እሷን እኛ እናስይዛለን። ያ ሰው እንዲያዝ ነው የራሱ እየጠየቁ ነው። ደላላውን ይጠይቁ። እንቀርጋችሁ እናትም አባትም አልቀሱበትና ደላላውን እዚህ ያለውን ሰው ስልክ ይስጣችሁና ስጡኝ እያልኩ እየጠየቁ ነው። እቺ ስራ ያስገባት አንድ ሰው መቼም ማንም እንትን ሆነ ደላላም ሆነ ባለ ኢጃዛም ሆነ መሲ ልጁ እኮ እያሰማ ነው። አንድ ጊዜ እንስማው። አዳምጪማ፣ ቆይ አዳምጪ፣ ላሰማሽ ማስልክ ሪከርድ ላሰማችሁ። ያኔ ከሪፖርት የወጣችሁ ለራሷ ነው። እሷ ለኔ እንዳለች ልክችኛይቱ የምትለው ጓደኛዋ ከሪፖርት የወጣችሁ ለራሷ ነው። ከወጣች በኋላ እኔ ጋር ተደውላ ተቀበይኝ ምናምን ስትለኝ ሪፖርት ማን ነው ኢጃዛ ቤቱን ስነግረው እንዴት ነው የመጣችው አመጣጧ እንዴት ነው አለኝ። አሰማ ሙኒሽን ቴንሽን አዳምጪ፣ ቆይ መጀመሪያ የኔን ርገርች አዋ እስኪ ኢጃዛ ቤት ያረፈችበትን ኢጃዛ ቤት ስራ ማን ነው ያስገባት ንገረኝ እስኪ። ስራ ያስገባትን ሰው ባለ ኢጃዛ ቤቱን ማለት ነው ንገረኝ ማን ነው? ከዛ ልጅቷ እንዴት ነው ከሪፖርት ወጣ የመጣችው ማን የተቀበላት ንገረኝ እስኪ። ይሰማል? እሺ ብቃዬ ማለት ነው ወንድም ኢጃዛ ቤቱን እሺ እነግርሃለሁ። ስልኩን በዋትስአፕ ልክልሃለሁ ማለት ነው። እሱን መጀመሪያ ትቀበላታለህ ወይ ስለው ባለ ኢጃዛ ቤቱን ከዛ ችግር የለውም እቀበላታለሁ፣ ግን በመዲያም ከሆነ የተሰራው እፈራለሁ አልቀበላትም። በቃ ቤዛ ከሆነ አዲ ችግር የለብኝም ማለት ነው ባለ ኢጃዛ ቤቱ። ከዛ እንደገና ትኬቱ ከኢትዮጵያ ሲላክ በመዲያም የተሰራው ትሪቤዛ አይደለም ደላላ ዋሽቷል ማለት ነው። እንደዚህ ከሆነ እኔ እንጃ አልቀበላትም ሲል ሀብቴ ገለታን ስነግረው እሱ በቃ ታክሲ ተያያዝና ትውጣለ። ከዛ ታክሲ ይዛ ወጣች በራሷ ማለት ነው። እሱ የሆነ ዘመዶቹን እንደዚህ መዲያም ቤት የሚሰሩትን አፈላልጎ ሀብቴ ገለታ እዛ ሄደች። እዛ ሄደው ከዛ ይሄ ባለ ኢጃዛ ቤቱ ከሪፖርት ካልሆነ ከዛ ቦታ ይመቸዋል፣ ከሪፖርት ተሆነ ይዙኛ ሰዎቹ እዛ ስለሚቀርቡ አለ። ከዛ መጣት ስራ አስገባት። ባለ ኢጃዛ ቤቱ አላይን ያለው አሁን ቤቱ ስለተሰበረበት ቤቱ ተሰብሮ ስለተዘረፈ እንትን ልጆች ስለተያዙ ቤቱ ኢጃዛ ቤቱ ስለተሰበረበት እሱ አምጥቶ ከመዲያሟ ዘንድ ያለው ባለ ኢጃዛ ቤቱ ማለት ነው ስራ ያስገባት እሱ ነው። ከመዲያሟ ዘንድ ያመጣት እሱ ነው። ግን ቤቱ ተሰብሮ ልጆች ተይዘው ቤቱ ባዶ ስለሆነ እሱ ደግሞ ሌላ ቦታ ፕሮግራም አለ ይዳር ነው ስላለ እንደዚሁ አጠያይቀን እባካችሁ ብለን መዲያም ቤት ነው ሁላችንም ጓደኛ በጓደኛ ከኔ ሰዎች አንቺ ይሻላሉ በማለት እነዛ ልጆች ዘንድ ሄደች ማለት ነው። ከዛ ደግሞ ሰይዳ መጣት እኛ እንደ እህትነት እንደ ትብብር እንዲያገር ልጅ ማለት ነው። ግን እነሱ ይሄን ሁሉ እኛ ለፈጣሪ ላላህ ብለን ነው ስራችንን ማለት ነው። ግን እነሱ ይሄን ሁሉ ያው ሰበሰቡ ሌላ ወሬ ሌላ ዛዛታ የሚያወሩ ከሆነ ወላሂ ለአዚም እኔ እንጃ ብቻ። እየሰማሽ ነው? ሰማሽው አይደለ? ሁኔታውን
እንደዚህ ነው። ስለዚህ አትሰሚም አንቺ። ቀጥል። እየሰማሁ ነው። ሌላ እያወራሁ ነው። እዚህ ቮይስ እያወራሁ ነው። ይሄ ነው ይኸው፣ እንደዚህ ነው በቃ ሁኔታው። ኢጃዛ ቤቱ ተሰብሯል እያለች ነው። የኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ኢጃዛ ቤቱን ቁጥር ልስጥህ እያለች ነው። ትስጠኝ? አዎ ትስጠኝ። በጣም አሪፍ፣ ችግር የለም። እኔም የምፈልገው እውነታው ፍርጥርጥ ብሎ እንዲወጣ ነው በቃ የምፈልገው። እንዴ ደግሞ ምንም እንትን የሚያስብለኝ ነገር የለም። እሺ ሀውዬ የኢጃዛ ቤቱን ስልክ ላኪልኝ እስኪ ቶሎ። የኢጃዛ ቤቱን ስልክ ላኪልኝ ቶሎ ላኪልኝ። ወይ ዘንድሮ ሳሪ ማን ከፈለላት ታክሲ እንዴ? ጋይስ እናንተ እኮ ዝም ብላችሁ ነው። እኛ እኮ ስንመረምር በምክንያት ነው። እስካሁን ስንት እንጀራ ሸጥ ነበረ ቁጭ ብዬ ምን አገባኝ ነው። ግን አንዳንድ እውነታዎች ሲደበቁ ደስ አይለኝም። ለዛ ነው ልጅቷን ለምን ተጫወቱባት? ለምንድን ነው ወደ ሀገር የሚልኳት? ምን ባረገች? ያኔ እንትን ትላለች ምናምን ነገር ችግር የለው። ልጅቷ እዚሁ ሆና እንድታገግምና እንትን እንድትልማ ሞክሬ ነበር፣ ግን ማንም ሰው ስለሌለኝ እቺ ልጅ እዛው ሄድ ደግሞ የ2 ወር ቪዛ አላት ሲሉኝ እጇ ላይ ፓስፖርቱ አለ። የ2 ወር ቪዛ አላት ሲሉ እቺ ልጅ ቪዛው ሳያልቅ ትመለስ ነው ያልኩት። አንቺማ እግዚአብሔር ይስጥሽ፣ ትክክል እግዚአብሔር ይስጥሽ። እኔም ያላወቅኩትም እንጂ ባውቅና እዚህ ጋር ደላላ አንጥቷት ለደላላው እየተሸፈነለት ከሆነ ይህ ሰው የህገወጥ ስለሆነ ሌላም እያመጣ እያስገባ ዝም እያለ እየበተነ ከሆነ ለህግም እንዲቀርብልኝ እኔ ዘም እየጠየኩ ነው። እነሱ ራሱ ገና እስካሁን ድረስ እሺ ጠይቀን እነግርሻለን ነው እንጂ አሉኝ፣ አልነገሩኝም እስካሁን። ጎበዝ ባል ነበር ያልሽው ቅድም መሲ? አዎ ያመጣው አለሽ እኮ እዛ እሱ ነው ያለው፣ እኔ አላውቀውም። እዛ የላካትን ሰው አላውቅም። እሱ ነው ያክስቷ ባል ነው የላካት ያለኝ። ግን በአጠቃላይ ስንት ጊዜ ነው ማለት ነው ዱባይ ከገባች? ቶታል ሁሉም ተጠንቀቁ። እንዳጠቃላይ ወር አልሞላትም። ስለዚህ ወር አልሞላትም። እና ግን ከሀገር ቤት ግን ደህና ናት አይምሯ። እኔ እሱን ደግሞ ልንገርሽ፣ እዛ ሁና የጉበት ታማሚና ሲሉ አትምጭ በህገወጥ መንገድ ታይ አትምጭ ብዬ ኖ ጉበት ምናምን ሳይሆን እንደዚህ በሽታ አይምሮ ምናምን ብር ላኩልኝ ስትል ከብዙ ሰው ነው ብር የተበደረችው። ያንን ብር እንግዲህ በሰው
እንደዛ አይደለም። እኔ እነግራችኋለሁ ብዙ ጊዜ ሆኗታል። ይኸውልሽ አዳምጪኝ። አረበኛ እንዴት እንደቻለች ትንሽ ነው የቃ ስም ምናምን ነገር እንደዛ አንሺ ሂጂ ምናምን እሷው ራሱ ለኔ ነገረች በፊት ነው እንደዛ የምትችለው። አዲስ አበባ ራሱ ብዙ ጊዜ ተቀምጣለች። ምክንያት በበሽታዋ ምክንያት ቶሎ መምጣት አልቻለችም። ብዙ ጊዜ ሆኗታል ታስጀመረች። በዛን አጋጣሚ አዲስ አበባ ብዙ ጊዜ ተቀምጣለች። አዲስ አበባ ስትቀመጥ የተቀመጠችበት ቤት አረበኛ ትችላለች በፊት። በዛን አጋጣሚ እዛ የተቀመጠችበት ቤት ትንሽ ስለቃ ስም ምናምን ነገር አስተምራታለች። ይሄ ነው እውነታው፣ ሌላ ነገር የለውም። አንተ ግን ከስር ከመሰረቱ ታውቃለህ። አዎ እንደ ሐሳብ ግን አለንጋ ቤተሰብ እኮ ነኝ። እንዴት ማለት ነው ሁኔታው? ልጅቱ ጋር መጀመሪያ እንደዋወላለን እንጀራል። አዎ አይ ቤተሰብ ብትሆንም እንደዚህ ከዛ ድረስ መታ እዚህ በራሷ ከኤርፖርት ወጣ ጠፍታ ይሄን ሁሉ ነገር ታውቃለህ። ግን እሷ ሳምባ እኮ ታዲያ አሁን ሳምባ ያለባት እሷ እዚህ ድረስ በምን አይነት ሁኔታ መጣች ስልህ ከኢትዮጵያ የላከውን አሁን እንጂ እዚህ ያለውን ነገር አላውቅም አልከኝ። ይኸውልሽ ከኢትዮጵያ እንዴት እንደላከው እንግዲህ ይሄንን የሚያውቀውን አመጣጡን የሚያውቀው ደላላ ነው። እኔ አላውቅም። እጇ ላይ ከሆነ አይታይም፣ ይታያል። ቪዛው ላይ ይታያል። አላስ በጣም አሪፍ። ተፈለጋችሁ ደግሞ ልዩን ደላላውን በምን አይነት መንገድ እንዳሰራው እንዴት እንዳሳለፋት ደላላውን መጠየቅ ይቻላል እኮ። ግልጽ እኮ ነው። ችግር የለም ጠይቃል። ቆይ ግን ሙኒት አሁን እኮ እንደሆነ ታውቃለህ ወንድሜ፣ ስማኝ አዳምጠኝ። አሁን ልጅቷ ለምን እንደዚህ ሆነች? የኛ ጥያቄ ስሚ፣ የጉበት ታማሚ ከሆነ በኢምፕሎይመንት ቪዛ መምጣት ይችላል። ጉበት እያለበት ከዛ መምጣት ይችላል። እዚህ ግን ማለፍ አይችልም። እዛ ያው ያለ ምርመራ ከመጣች ማለት ነው። በስርዓቱ ግን ከተመረመረች አይሆንም። ኢምፕሎይመንት እኮ ነው የመጣችው እኮ ኢምፕሎይመንት በህጋዊ መንገድ ከመጣች ሜዲካል ወስዳ ነው የምትመጣው። ግን ሽው ከሆነ ሽው ብላ ነው የምትመጣው ያለምንም። ስለዚህ እቺ ሽው ነው የመጣችው። ይሄንን እንዴት አመጣጧን እኔ ራሱ ማወቅ እፈልጋለሁ። የደላላ ችግር ነው። ደላሎች ይጠየቁ፣ ችግር የለውም። እኔ ቢጠየቅ ማለት ነው ደላላው እንዴ። እሺ እዚህ አመጣትን ደላላ ፈልግ፣ ጎዳ አልፈልግም። እሱን ስልክ እሰጣለሁ፣ አመጣዋለሁ፣ ይናገራታል። ወዶ ሳይሆን በግዱ ይናገር እፈልጋለሁ። እሺ ታላስ እኔ በመሰረቱ ይኸውልሽ አሁን እኔ መስመር የኢትዮጵያ መስመር ነው ስልኬ፣ የኢትዮጵያ መስመር ነው ስልኩ አይወጣልኝም። ስልኩን ግን አገኘዋለሁ። አሁኑ አስመጣዋለሁ። ስልክ ችግር የለውም። እሺ ታዲያ ይሄውን ጠብቀ ታዲያ አንተ ቆይ ጥያቄ ልጠይቅ። አሁኑኑ ከኢትዮጵያ ያመጣትን እዚህ ሰውዬ አሁኑኑ ካገኘ መሲ ስንት ቀን ሙሉ ከትናንት ጀምራ ማን ያመጣት ስትላት ለምን አላገኘህም አልሰጣትም ለመሲ? ያግደውን ስልክ ላክልኝ፣ የደላላውን ስልክ ማለት ነው። ያግደውን ስልክ ላክልኝ ቶሎ በል። ይሄ የሚያገኘው ከሆነ ለምንድን ነው መሲ ልጁን ራሱ እውነትም አግደው ደላላው ነው አግደው። የኢትዮጵያ ደላላው አግደው የኢትዮጵያ ነው። አውርቼዋለሁ ብለህ የለ በኢማወራዋለሁ። እሱ ላይ አይሰጠኝም። እሱ አሁን ስልክ ላክልኝ ብለው ይልክልኛል። እንዳይልክልኝም እኮ ይሄን ነገር ሊሰማው ይችላል። እሱ ራሱ አሁን የምናወራውን ላይቭ ላይ ገብቶ ሊከታተለን ሁሉ ይችላል። ይሰጠኛል እንዳይሰጠኝም ጥሩ አግደውን አምጡሽ። የሰው ነፍስ እስከሆነ ድረስ እዛ ያሉት ሰዎች ቤተሰቦቿ እናት አባቷ ይሰጣል። ቤተሰብ አይደለ እንዴ? ትክክል መሲ፣ ቤተሰብ አይደል? የሚስቱ እህቱ ምናምን አይደሉ እንዴ? ይሰጣታል። ወዶ ሳይሆን በግዱ ይሰጣል። ችግር የለውም። እንዴት እንደላካት ይናገራል። ብላ የተባረከ ይሁን። አዎ እንብላ። መራበኝ እኮ በረመዳኑ አደረቅንሳ። ይቅርታ ወንድም ይቅር በለኝ። ምንም ችግር የለውም። ይሄ የራሴ ጉዳይ ስለሆነ መድረቅ ቀርቶ ሌላም ነገር መሆን እችላለሁ። ትናንትና ለፖሊስ ሲደወል እነ ሳራ ዘንድ እናስገባ ስትለኝ ወርቄን እዛ ገብቼ ምንድን ነው የምመልሰው? እቺ ላይ ማን ያምጣት ብለው ሲጠይቁ ምን መልሳለሁ አላውቅም ነው ያልኳት ወርቄን።
አሁን እኮ ፖሊስ የሁላችሁንም ስልክ ወስዷል። በነገራችን ፖሊስ የሁላችሁንም ስልክ ወስዷል። ልታስይዙኝ ነው ማለት ነው። እንደዛ አይደለም ወንድሜ። ልጅቷ ከየት እንደመጣች መታወቅ አለበታ። እንደ ይቺ ልጅ ዝም ብላ እንደሚላ ትጠራለች። ላውራ እኔ ተፈለክ አገሬም ጥናት አላገር አይደል እንደምገባ ምንም ችግር የለው። እውነቱ ስማኝ፣ አገር መግባት አይደለም። ስማኝ አዳምጠኝ ወንድሜ፣ አገር መግባት ሳይሆን ይቺ ልጅ በምን አይነት ሁኔታ ነው ከዚህ ደርሳ እዚህ የደረሰችው? አሁን አንተ እህት ብትሆን ሰብአዊነት አይሰማም ወንድሜ? እንደዛ ነው። እኔ ፈልገዋለሁ እህቴ ናት። ግን ያው እኔ እውነት አሁን ስነግርሽ ሳሪቱ እናንተማ ለምን ለፖሊስ ተሰጠሽ ብላችሁ ብሬ አላችሁ? እኔ እንደዛ ያልኩት ችግር የለም፣ ምንም ችግር የለም። የሚደርስባት ደስ ባለኝ ነበር። ልጁ ሙኒት ስታወራው ምን ብሏል መሰለህ? ምንም ችግር አይደርስባት፣ የደረሰባት በምክንያት አይደለም። ያው በራሷ እንግዲህ በፈጣሪ ቁጣ ነው እንጂ እንደዚህ ሆነች እንጂ እኔ ምንም እንደማይደርስባት እርግጠኛ ነኝ። እንዴት አንተ ምንም ችግር አልደረሰባትም የምትለው? ከዚህ በላይ ችግር ሊደርስባት ይችላል እንዴ? ይሄማ ችግር ይሄ አይደለም። እኔ እያልኩሽ ያለሁት የሆነ ብዙ ነገር ነው የምታወራው። ማርያምን እንደዚህ ሁላ ያስፈራራት እንዳለ ያስታውቃል። ያኔ ምንም ቅንጭላታችን እንትን ቢል በውን የሆነውን ነገር ነው የምንናገረው ይባላል። ብዙ ነገር የሰው ስም ትጠራለች። የምትጠራቸው ስሞች ራሱ በጣም ማዕት ናቸው። እዚህ ጋር አንተ ደግሞ ዋትስአፕ ያወራኸኝና ለምን ለፖሊስ ሰጠሻት፣ ለምን አሳልፈሽ ሰጠሻት ስትሉ ነበር። የኔ ስህተት ምን ላይ እንደሆነ እንድትናገሩ። እኔ ለፖሊስ ለምን ሰጠሻት ያልኩት ምክንያቱም ሰው ይጠይቃሉ ፖሊሶቹ። በኋላ እኔ ለህገወጥ ስለሆንኩኝ እዚህ ጋር ስራ የተበላሽቶ ያው እኔም እንዳልያዝ ነው እንጂ እንደዛ ብሎ ነገር የለም። አንቺ ጋር አይደርሱም። እንደዚህ እንትን ቢባል እኔ ልጅቷ እህቴም ብቻ ስለሆነች አይደለም ይሄን ደላላ ማፈላልግላት። ቅድም ላይቭ ገብቼ ብዙ ልጆች ሲሳደቡ ነበር። ለምን ሰጠሻት አሳልፈሽ? እኔ እኮ ለህግ ነው እንጂ የሰጠሁት እኮ ለአራጅ እኮ አይደለም እኔ የተሰጠሁትኝ። ፖሊሶቹ ራሱ ሂጄ መጠይቃቸዋለሁ። ለምን ሰጠሻት እያሉኝ ነው። እንደዚህ እኔ እንትን እያልኩ ነው መጠየቅ እችላለሁ እኮ። አንተ ነው ዋትስአፕ ላይ ወራኸኝ አይደለ? ሲቀጥል ደግሞ ትላንትና ላይቭ ላይ እንትን ብዬ ዘመዶቿ ምናምን ስል ሁሉም ጸጥ ነበር ያሉትኝ። ለምን አልመጡም? ለምን አላገዙኝም ነበር? ማንነን ነው እነዚህ አጎቴ ያልሽው ዱባይ አይደለ ያለው? እዛው አላይ ነው። ሩቅ ነው የሚሰራው እዛው ነው። ሩቅ ምናምን ብሎ ነገር የለም። ያን ያክል ሰዓት መምጣት ይችሉ ነበር። አሁን ከሆነ በኋላ ለምን እንደዚህ ወሬ እኮ አይቸግርም። እሱ ራሱ ህገወጥ ነው። እንኳን መምጣት አይችልም። እኔ ነበርኩኝ ልመጣ ያልኩት እንጂ ያው ጥነት ሲል ሴትዮዋን በስንት ማአት ለምኝ ተፈጥሮ እንጀራ ለምትፈልጉ እንጀራ ግቡ። አምጣልን ስልኩ ወንድሜ፣ አሁን ስልኩን አምጣ። የኢትዮጵያ ደላላውን አምጣ። የኢትዮጵያ እንደውልለትና ከዛ በኋላ ኢትዮጵያ ደግሞ የሚያገኙት ሰዎች ያገኙታል። ሞልቷል የህግ አካል። እኛ ሲጀመር አድማሳችንን እንደዚህ ካሰፋን በጣም ብዙ ሰዎች አሉ። ነገር ግን እኛ የምንፈልገው በሰላማዊ መንገድ እንደምንፈታ ነው። አሁን እናንተ እሷ ልጅቷ ጉበት እያለባት እያወቃችሁ በህገ ወጥ መንገድ እዚህ አስገብታችኋታል። ከኢትዮጵያ ደግሞ እሱ ማምጣቱን እሱ ደልሎ ምንትን ማለቱን አንተ በቃል ተናግረሃል። ዛት ሚንስ ይሄ ነገር አለው። ስለዚህ አምጣ የደላላውን ቁጥር። ሰራተኛና ማህበራዊ ጉዳዮች የኛ ናቸው። ምንም ችግር የለም። መልካም ስራ እንደምንሰራ ያውቃሉ። በጣም ብዙ ፍቄ ኖሮ የተለያዩ ቅልቦች ምናምን አሉ። እንሰጣለን። አምጣ የደላላ ቁጥር አሁን አምጣ። ወርቅዬ ነው ይገኝ። አምጣ የደላላ ቁጥር ካላስ። አዎ ጋይስ፣ ከልጅቷ ጎን መቆም አለባችሁ። ድምጽ መሆን አለባችሁ። ልጅቷ መታ ተበድራ ተቀድማ ምንም ነገር ሳይኖራት ጉበት እንዳለባት እያወቁ ከየትኛውን ብር ተበድራ መታ እዚህ ለዚህ ችግር ተጋልጻለች። አሁን እሱ የሚለው ምን ችግር ደረሰባት እንደሚለው ለሱ ቀላል ነው። ምንም ችግር አልደረሰባት። እሺ ሚውትን አንሳ። ሚውት አድርጌያለሁ። እዛም እያለሽ ጉበት ታማሚ ሆነሽ አትምጪ ቢልኩሽ እንኳን በምንም መንገድ ይላኩሽ ህገወጥ ነው መኮኘው በምርመራ አልፈሽ ካልመጣሽ። ስለዚህ ጉበት በሽታው እስኪድንልሽ ድረስ የተበደርሽው ብር ባንክ ይቀመጥልሽና እዛው ቆይተሽ ስትድኝ ትመጫለሽ እያልኩ ልጅቷን ሳወራት ነበረ እኮ። ሳትድን እዚህ ጋር እነሱ ደግሞ አመጧት። ማዚ ላስገባሽ ካመጣ በኋላ ሙኒት አግዢ፣ በፈጠረሽ አግዢ ሙኒት። እንደው ሙኒት ደግሞ
እንዴ ጋይስ አያችሁ እንዴት እንደሚጫወቱብን? አያችሁ በአንድም በሌላም ሰበብ እንዴት እንደሚጫወቱብን። ልጅቷ ምን ተደረገች? ጉበት ስላለባት እዚህ ድረስ አስገባት። ከዛ በኋላ ጥፊና ሌላ ቦታ ሂጂ፣ ምክንያቱም አሁን እዚህ ከመጣሽ ራሱ አይሆንም ብለው አስጠፏት። ሄደች ኢጃዛ ቤት። በምን ታክሲ ቋንቋ አታቅ። እሱ እንዳለው አሁን ታክሲ ያዘችና ስልክ ቁጥሩን ብቻ ሰጠችው፣ ደወለችና ኢጃዛ ቤት ወረደች። ማን የተቀበላት? ማን የተቀበላት? የሌባ ስብስብ ልጆቹን እያመጡ በየቦታው እንትን እያሉ እሱን ነው ቤተሰብ ያልኳቸው። አሁን ደውዬ እንደዚህ ስላቸው ማን ተቀበላት? ሳርቹ ደላ እንትን ማን ነው የተቀበላት? ሰውማ ባለ ኢጃዛው ነው። ኢጃዛ ቤት አሉ ጓደኞቿ፣ ኢጃዛ ቤት ጓደኞቿ በየስራ ቦታ። አንተ ስለ እነሱ የሚምጡ እነሱ ከኢትዮጵያ እያመጡ ህገወጥ የሆኑ ልጆች ምን ብለው ነው ኢጃዛ ቤት የሚቀበሉት? ምን አገባቸው? ምን አገባቸው? እዚህ እኮ ተድቢር የሚባል ኦፊስ አለ፣ ራሱን የቻለ መንግስት ራሱ ያስቀመጠው ግብር የሚከፍልበት በመንግስት እውቅና ብቻ ማህበራዊ ጉዳይ ተምረው አስመጭና ላኪ ናቸው። ምን አግብቶት ኢጃዛ ቤት ልጅ አምጥቶ ለዛውን ጉበት ያለባት ልጅ ያስቀምጣል? ምን አገባው? ምን አገባው? አምጣ። ታክሲ ማን የከፈለላት? የማንን ቁጥር ሰታ ነው የመጣ? አምጣ። ታመጣለህ፣ እመቤቴን ታመጣለህ። እንደዚህ አይነት ነገር የለም። ይቺ ልጅ ትምህርት ነው የምትሆነው። አሁን አንተ እንደምትለው ትረዷት እንደሆን መወለድ ቋንቋ ነው። ለአንተ ያክስት ልጅ ብትሆን ደግሞ ለእኛ እህታችን ናት። እኔ እርዳታ የምፈልገው የገንዘቡን ሳይሆን ይሄንን የሚያወጣልኝ ሰው ነው። ኦፍኮርስ ሳናቃቸው በሚሊየን የሚቆጠሩ ልጆች ረድተናል። በሚሊየን የሚቆጠሩ ልጆች አድነናል። እንደነዚህ አይነት ስግብግብ ልጆች፣ ሰዎች፣ ደላሎች ደግሞ መጥፋት አለባቸው። እኔ ሳርቹ እኔ እርዱንም ልጅ በገንዘብ በምናምን አይደለም። በምታውቁት መንገድ ህጋዊ ናችሁ፣ ህጋዊ ሰዎች በምታውቁት መንገድ ሄዳችሁ ልዩ ያለችበትን ሁኔታ አይልን ነው። አሁን አንተ ዝም ብለህ አምጣ የኢትዮጵያውን ቁጥር የደላለውን ካላስ እሱንማ የኢትዮጵያውንም አመጣ። ይኸውልሽ የኢትዮጵያውንም አመጣልሻለሁ፣ የኢጃዛ ቤቱንም ተቀብዬ አመጣልሻለሁ። ችግር የለብኝም። አምጣ ያዥ ልንገርሽ፣ የኢትዮጵያውን ቁጥር ያዥ ልንገርሽ። መደወያ ስልክ አለ። ቆይ እንትን ኤምኬ መደወያ ስልክ አለው ወንድሜ። እዚህ ከሆነ ለኢትዮጵያ ያዥ ልንገርሽ። የኢትዮጵያ የለም፣ የኔ ስልክ የለም። መጀመሪያ ያዥውና አዎ ሰኒ ያዥ አንተ እሺ ሰውን እያመጣችሁ እየሸጣችሁ እየለወጣችሁ ከዛ ሲደውሉ የሚያነዳ ስት ቁጥር ስጥ ስት ቁጥር ሚዩትን አንሳ። ሄድ ካሸብር አንተ በውስጥ ሆነ በውጭ ሆነ የደላላ ቁጥር ውስጥ ተሰጠ፣ ውጭ ተሰጠ። ይስጥ በውጭ ደውሉላችሁ። እንትን እሞ እየተደወለበት ስለሆነ ነው ስልኩ። አዳምጪኝ። ስልኩን 95 95 እሺ 095 ኦኬ አይዋ 88 39 19 ስልክ የለም ባዲ ስማኝማ ወይ 095 ኦኬ 0995 አዳምጪኝ 0995 0995 ኦኬ 88 39 19 እሺ የኢትዮጵያው ደላላው ማለት ነው። የደላላው የላካት እንዴት ደላላካት እሱ ላይ እንግዲህ እንትን ስሙ ማን ነው? አግደው ቦርቦሮ አግደው ቦሮቦሮ። አዎ ቦረቦር ያገሩ ስም ነው። ካላስ አግደው ደውል። ምንም ቆይ የለውም። ላኪልኝ በቃ ዝም በል ወንድም እንጂ አይዞሽ ላኪልኝ ማስልኩን ዝም በል አንተ። አላ እዚህ ጋር ነው። ሄሎ አባስ አግደው እንዴት ነህ? አልሐምዱሊላህ ሁሉ ሰላም ሰላም ነው። መሲ የልጅቷ ስም ማን ነበር? ረሂማ ወይም ረህማ ነው የሚለው። አቶ አግደው ደህና ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም ነው።
እኔ የምልህ ራይማን ታውቃታለህ? አዎ እህቴ ናት። እህቴ ናት። ግሩፕ ላይ ቆይ ያያል። አዎ ግሩፕ ላይ ሳንቲም እያዋጣን ነበረ። አሁን እኔ የምልህ አግደው እዚህ ጋር ያለው ደላላዋ ያመጣት ደላላ ይሰማል ወንድሜ? ይሰማኛልማ። እዚህ ያመጣት ደላላ ማን የተቀበላት? በፈጠረ ማን ታቆቆ ነው? ከዛ የተቀበላት የለም። እሷ ናት የምታውቀውና በጎን ለነ ጉበት ጠባሳ ምናምን ስላለባት በብር ነበርና ያሳለፍኳት። ከዛ ሴትዮቱ ነበር የምትቀበላት አሰራዋ ማለት ነው። ከዛ ታስመረመረች ትመልሰኛለች ምናምን ብላ ዘመድ አላትና እዛ የመማልኝ ናት ዘመድ አለችና ተደዋውለው ከዛው ከሪፖርት ነው ጠፍታ የሄደችው። በዋትስአፕ ዘመድየዋ ማን ናት? ዜድ በሩንዚ ዘመድየዋ ማን ናት? ዘመድየዋ እንጃ ማን እንደሆነች አላውቃትም። ምን ማንኛት እንደሆነች ጓደኛዋ ትሁን ዘመድ ትሁን ዞሮ ዞሮ አስጠፍታት ነው። ምን አለባሽ ከሪፖርት የገባች ለታ ነው ያስጠፋቻት። እሺ አንተ እንዴት አወቅ? አንተ እንዴት ላካት? በህገወጥ መንገድ እንዴት ላካት? ጉበት እያለባት በህጋዊ እኮ ነው የሄደችው። ህጋዊ እንዴት ይቀበላሉ ጉበት እያለባቸው? በጉብኝና በጉብኝት ቪዛ የላካት እንትን ጉበት እንዳለባት አውቀህ ነው የላካት? አውቀን እሷና የማውቀው ነገር የለኝም። እንዴት የምታውቀው ነገር የለብህም? ጉበት እንዳለባት ታውቃለህ? በኋላ ነው ሲታማ እንደዚህ ብለው ያሉኝ እንጂ አላውቅም። በኋላ መቼ ነው የሰማው? አንተ ለምሳሌ አንተ ህጋዊ ደላላ ነህ? አንተ ህጋዊ ደላላ ነህ? አዎ ህጋዊ ደላላ ነኝ። ምንድነው ኤጀንሲ? የት ነው የምትደልለው? የት ነው የምትሰራው? አዲስ አበባ ነው። አዲስ አበባ። የኤጀንሲ ስም ምንድነው? ኮርቱንዛ ኮርቱንዛ። ኦኬ ስሙ ምንድነው? የኤጀንሲ ስሙን ንገረኝ። ኤጀንሲ አርፈህ ተቀመጥ። የምጠይቅህን ጥያቄ ብቻ ዝም ብለህ መልስ። ድራማን አትስራ፣ ስርዓት ይኑርህ። እዚህ ጋር ልጅቷ በደንብ አዳምጠኝ። የጉበት ታማሚ እንደሆነች እያወቅ እዚህ አገር ልከህ ከዛ በኋላ ልጅቷ ጠፋች። ከጠፋች በኋላ ሳምንት ሳሰራ አበደች። አሁን ፖሊስ ይዟታል። በቀጥታ የምጠይቅህን ጥያቄ መልስ። እዚህ መታ ማነው የወሰዳት? እንዴት ነው ከኢትዮጵያ ያሳለፍካት? ለአንቺም ይቆጥርልሻል። ላይጉ ይደረዛ ጨምላቃ አንተ ሌባ። በደንብ ጠብቅ። አሁን ጠብቀኝ። አንተ ሌባ ጠብቅ። አሁን ጠብቅ አልኩህ። 5 ደቂቃ ጠብቀኝ። አሁን ነው ጠብቅ አልኩህ። አሁን መለመኛ አንተ ግን ሌባ፣ ምንም ነገር በሌለ መልኩ ልጆቻችን ላይ ትነግዳለህ። ሌባ። ይሄንን ነበር ያልኩት። ደህና ቢጠይቁ ቤተሰብ ይሰጣሉ። አልሰጣቸው ስላለ ሌባ። ሙኒት አንዲት ያፈነ ነገርማ አለ። ሌቦች። ሙኒት ፍቄ ኖሮ ወይ ስልኮ ያለው ሰው አለ? ኢትዮጵያ ነው ያለው ፍቄ ኖሮ ወይ? ወንድም ካሊድ ተረጋጊ። የምትዩ ዝም በይ አንቺ። እናንተ እዚህ ተሰግስጋችሁ አላችሁ፣ አብራችሁ የምትሰሩ አላችሁ። የሰው ህይወት ነው፣ የሰው ነፍስ ነው። ይቺ ልጅ አሁን የት ናት ያለችው? ፖሊስ ጋር ትሁን እንጂ ምን ላይ ናት? ምን የምታውቁት ነገር አለ? አይደለም እንትን ብለው እኔም መረጃት ነገር የለኝም ብሏል። ይሄ ደንቆሮ ጠብቅ። የፍቄ ኖሮ ሙኒት የፍቄ ኖሮ ስልክ ያለው ማን ነው? ወንድም ካሊድ ይሸራሉ። ጥሩልን አሉ ማህበራዊ ጉዳዮች አለን። ላይቡ ይቆጥርልሻል። ሌላ ከካም እንትን በራሷ ቤት ነው የመጣችው። በራሷ ወዳ ጠብቅ። ፍቄ ኖሮ ጥሩልኝ ጋይስ፣ ጠብቀኝ። የሌባ ጥርቅም እዚህ እያመጣችሁ ከዛ ድረስ እያመጣችሁ እናንተ ናችሁ ለዚህ ችግር የምታጋልጡት። እሺ አዚዛን ጥሩልኝ ጋይስ። ስራሽን ትተሽ? አዎ ስራዬን ትቼ ምን ችግር አለው? ለሰው ነው፣ ለሰው ህይወት ነው፣ ለሌላ አይደለም፣ ለሰው ነው።
አዚዛ እሺ፣ አዚዛን ጥሪልኝ ማሪ፣ ጥሪልኝ። ዛሬ እንላቀቅም ሌባ እነዚህ ደላሎች ስለ ወንጀል ምናምን ያውቃሉ። እንደዚህ አሁን እሱ በኮንፊደንስ ብር ከፍ እያሳለፍኳት ሲል አያፍርም ትንሽ እንዴ? እነ ጥርቅም ናቸው እኮ ጥርቅም ናቸው እኮ ይኸውልህ፣ ጥርቅም እኮ ናቸው፣ ጥርቅም እኮ ናቸው። ለዚህ እኮ ነው ተረድተኸኛል? ኤምኬ እንግዲህ ይቺ ልጅ ደግሞ እኮ መታ ምን አለ እዚህ ስራ በሰራች፣ ምን አለ እንኳን እንደጠፋች አስጠፍተዋት እንኳን በሰራች። ልጅቷ እኮ አብዳ ጨርቋን ጥላ ትናንትና እኮ ለፖሊስ የተሰጠች ልጅ እኮ ናት። ልንገርህ፣ ተበድራ የመጣች ልጅ ኤምኬ፣ ተበድራ የመጣች ልጅ፣ ተበድራ በየቦታው ተለቃቅሞላት የመጣች ልጅ። እዛ እናትና አባቷ ደግሞ ይሄንን ቪዲዮ ምናምን ሲያዩ እሪ። ታዲያ ከነዚህ ነው አሁን አብረን የተፈጠር ነው። ከነዚህ ጋር ነው አንድ ሁለት ተብለን የምንቆጠረው። እኔ ያለው ገንዘብ ደፍኗቸዋል እኮ ጭንቅላታቸውን ገንዘብ ደፍኖ ጠይቅ ማለት ነው። ከተያዥም ተያዥ ይዘሻት ነው ቶሎ። አንቺ ህገ ወጥ ብትሆኝ ብትያዥ ሀገርሽ አይደለም ወይ የምትገቢው አሉኝ። እኔ ስንት ዓመት ቆይቼ ሳልዘጋጅ ድንገት ተነስቼ ነው ወይ ለእሷ ስል አዚዛን ጥሩልኝ፣ አዚዛን ጥሩልኝ። ግን ህጋዊ የሆነ ሰው አብሯት የሚሄድ ሰው ባገኝ እሺ፣ ትኬቱን እችላለሁ፣ ገንዘቡ አይቸግረኝም። ግን እኔ ህገ ወጥ ነኝ፣ ተንቀሳቀሽ ለዚህ ማደርግላት ነገር የለም። ፖሊስ ጣቢያ ቢጠሩኝ አልሄድም ህገ ወጥ ስለሆንኩ። አዚዛን ጥሩልኝ ጋይስ፣ ችግር የለም። አሁን አለ እንትና ፍቄ ኖሮ ያለ አሉ እዛ ሰዎች አሉ ጠብቆ። ከዚህ በፊት ሳውዲ ላይ ሲጠፈጥፏት የነበረችው ልጅ አለ እኔ በደቂቃ ውስጥ ያስገባል። ሌቦች ተያይዘው ነው ገደል የሚገቡት። አንድ በአንድ ነው ለፖሊስ የምንሰጠው፣ አንድ በአንድ ቁጥራቸው አንድ በአንድ። ስሙን ደግሞ አላውቀውም አለ። ከሊፋ ህንፃ ነው ፒያሳ አካባቢ ግን አለ ህንፃው። ዝም በዩ ችግር የለም። ከሊፋ አይደለም ኩርቱ ነው ያለው። ህንፃው ከሊፋ ነው ስሙ። እዛ ላይ ግን የካምፓኒው ስም ይሄ የኤጀንሲው ስም ነው ኩርቱ። ከዛ ነው እዛ ላይ እኮ ስላሉ ነው ኩርቱ ህንፃና ከሊፋ ህንፃ ፊት ለፊት ነው። ኤጀንሲዎች ግን እዛ ስላሉ በእነሱ ስም ለመጠቀም ነው። ገባሽ አይደል? ህጋዊ ኤጀንሲዎች እዛ አሉ። ስለዚህ የት ነው ስትዩ እዚህ ቦታ ነኝ ይላሉ። ገባ ብለሽ ስትይ ይሄን ኤጀንሲ አይደለም ምንም የለውም። የኢጃዛ ቤቱን ማን ነው የሰጠኝ? ነው የኢጃዛ ቤቱ አዚዛ አዚዛ ወንድም እንዴት ነሽ? ሰላም ነሽ ወይ? እንደ ወታደሮች ሰላም ነው። እንዴት ነሽ? ደህና ነኝ ማሬ። እንዴት ነሽ? ሰላም ናችሁ? አለሁልሽ። ይቅርታ አድርጊልኝ። የፍቄ ኖሮ ስልክ አለሽ? አዎ አለኝ። ምን ታሪክ ልጠሪልን ትችያለሽ ከይቅርታ ጋር? ኧረ በደንብ አድርጌ እጠራለሁ እንጂ እጠራለሁ ማሬ። እሺ ቻው። ሳሪ ቤት እለዋለሁ። አዎ እየጠበቅን ነው። እሺ ሳሪ ወይ ዋጠጪ ዋ እየጠጣው ነው ማሪ፣ እየጠጣው ነው ደግሞ ለላይ ፍጆታ። በቃ የእናንተ እንትን ጭንቅላታችሁ እዚህ ድረስ ነው። ጠባብ ናችሁ። አንድ ነገር ይዘን ስናወራ እናንተ የምታስቡት ላይክ እንደ አጀንዳ የሚባለው ሌላ ነው። ይሄ እግዚአብሔር ማለት ላንቺም ገቢ ይኖርሻል፣ ለሷ የሚሰበሰብላታል። አባባሉ ላይክ የሚያውቅ ነው የሚመስለው እኮ እግዚአብሔር። ስራቸው ሁላ ቲክቶክ ላይ ነው ማለት ነው እግዚአብሔር። ያኒ እነዚህ ልጆች እኮ በአንድም በሌላም ሰበብ እንግዲህ የነገርኳቸው እኮ ነው። ይከታተሉናል። ተሰሙ ሊከታተሉን ይችላሉ። እስካሁን ይከታተሉን ስለሚከታተል ነው እንደዛ ያለው። ይበል ችግር የለውም። የምንፈልገው አሁን እውነታውን ነው። ዲዛይንሽን በባለፈው ሰኒ ወይዬ ከእንትን ጋር ከዚህ ከማን ነበረ ይሄ ዘማሪው የቴዶ ጓደኛ ወንድም ካሊጅን ጠራዋለሁ። ቴዶ የቴዶ ጓደኛ ማን ነበረ? በባለፈው ታርግስቲ አባት ማን ነበረ? የቴዶ ጓደኛ አንድ እዚህ መጥቶ አልነበረ? ሳውዲ አረቢያ ላይ የያያ ጓደኛ እንትና ያ ነበረ። አሜሪካ ያለው ሚን ካናዳ ያለው ባሮክ እዚህ ልሻል የሆነች ልጅ ተደብድባ ምናምን አላለም? ደላላውን ስደውልለት ምንድን ነው ያለው? አላለም? ሲጨማለቅ አልነበረ? 8 ቀን አልቆየችም ኢትዮጵያ እንደዚህ ተንጠልጥሎ ሲያስገባት 8 ቀን። አሁን እኮ ታውቂያለሽ በእናዚዛ በነፍቄም ኖርዌይ የተነሳ ብዙ ኤጀንሲዎች ራሱ እየተዘጉ ነው ኢትዮጵያ ላይ። የመሲ የደላላው ምንድን ነው ላይክ እንትን አለው። የደላላው ምንድን ነበር?
ሎጎ ምናምን አላችሁ? ኧረ እኔ ምን ብሎኛል መሰለሽ? ፈላልጌ እልክልሻለሁ ዋትስአፕ ላይ ብሏል። እንግዲህ ይሄ አጎቴ ነው ያክስቷ ባል ነው ደላለው አለኝ እንጂ እንደዚህ እናንተ እንደሰማችሁት ሰማሁ እንጂ አላውቀውም። ያኔ ቦታውን አላውቀው፣ ሎጎውን አላውቀው። ዛሬ እንትን አለ እኮ እኔ ከእናንተ በላይ እኔ በጣም አሳዝናኛለች እልካለሁኝ ሎጎዋን ብሏል። ሎጎውን ላክልኝ ላክ ብየዋለሁ። ይላክ እሱ። እሺ ላክልኝ በይው። ፍቄ ኖሮ ነው ሸገር ላይ ቢደወልለት ሰጥለጥ ብሎ ያመጣታል ሎጎዋን። ፍቄ ነው ይሄ እንትኑ የፍቄ አይደለም። ሰላም ሳርዬ፣ ቆይ በዛኛው ነበርኩኝ እኮ በዛኛው ልግባ። ቆይ ይሄኛው ፎሎ ነበርን እኮ እንዴ ፎሎ ነበር ደነገጠ። ሰላም ናቸው። ቆይ በዛኛው እንዴ እሺ ሳቸው ወይዬ የኢጃዛውን ቤት ስልክ ስጭኝ እያልኳት ነበር። እዛ ኢጃዛ ቤት ያለች ልጅ ናት። ወጣች ከኦንላይን ማለት ነው። ስለዚህ ስልኳን ልስጣችሁና ደውሉባት እና በመስመር ደውላችሁ ተቀበሏት። ችግር የለም ወንድሜ፣ ቆይ እንደውላለን። ተረጋጋ። ይቺ ብቻ እንድትሰራላችሁ የኢጃዛውን ስልክ ምን ስለምፈልግ ማለት ነው። ችግር የለም አታስ እያንዳንዱ እንቀበላለን። ይኸው ፍቄ መጣ እኮ። በዚህ ነው የምናውቅህ እኛ። እንዴት በዛ እንትን አለምረን ፍቄ ስቤ አለው። ፍቄ ና ቶሎ ስቤ አለው። ፍቄ የት አለ? እና ቶሎ ፍቄ እየሳብን ነው። ስበናል። ፍቄ ኖሮ ወይ መሲ ሚዩት አድርጌ አንድ ጊዜ። ቆይ ገስት እንቀነስ መሰለኝ። አለ ቦታ አለ ቦታ አለ ቦታ አለ አለ እኮ ቦታ ቦታ አለ። ወይም ከቲክቶክ ወጥተህ ተመልሰህ ግባ። ፍቄ ከቲክቶክ ወጥተህ ተመልሰህ ግባ። ወደ ሌላ ቦታ ደርሰህ ግባ። አንተ ነህ እየሳብኩህ አልሳብ ያለው እንጂ እኛ እንትን ነን። ሽብሩ ስሙ ሽብሩ መስ ፍቄ ስቤ ያለው አሁንም ሰላም ፍቄ እንዴት ነህ? ደህና ናችሁ? እንዴት አለ? ሰላም እንዴት ነህ? ሰላም ነው? ሰላም ነው። እኔ እኮ ትፈለጋለህ ሳርዬ ጋር ስባል ምን አጠፋው ብዬ መጣሁ። ሀሰን ነው። ይቅርታ አድርግልን ጋይስ። ፍቄን እንትን አድርጉልን። እንኳን ደህና መጣ። ያው አንዳንድ ነገር ሲኖር እንግዲህ እኛም በአንድም በሌላም ሰበብ እንጠራችኋለን፣ እናንተም ትጠሩናላችሁ። እና አንድ ነገር እንትን ማለት ፈልጌ ነው። እገዛህን እፈልጋለሁ ፍቄ ከይቅርታ ጋር። እሺ ምን ኢትዮጵያ በነበርክ ሰዓት አሁን ትመለስ አትመለስ አላውቅም። ያው ከኤጀንሲዎች ጋር እና ከማህበራዊ ጉዳዮች ጋር ዲል እንዳረጋችሁና እርዳታ እንደምታደርጉ አውቃለሁ። ከዚህ በፊትም አንድ ነገር አምጥተን ሶልቭ አድርገህልናል። አሁን ተመልሻለሁ። በነገራችን ላይ አሁን ያለሁት ቤቴን ነው። ትናንትና ወዲያን የመጣሁት ግን ቢሆንም ምን እንደሆነ ጉዳዩን እንወቀውና ከዛም የኛም ግን የግድ ነው ምንም ነገር ይሁን እኛ አቅማችን በሚችለው ችግር የለውም። እሺ እዚህ ጋር አንድ ልጅ ነበረች ትናንትና እዚህ ሶሻል ሚዲያ ላይ ወደ እንትን ስትሰረጫጭ የነበረችው። እንግዲህ ልጅቷ ከመጣች እነሱ እንደሚሉት ከሆነ 15 ቀን ሆኖ ነው የሚሉት። ግን እሷ ከመጣች በኋላ እዚህ ጋር የገጠማት ነገር ልጅቷ ከኤሪፖርት መታ ከኤሪፖርት ከመጣች በኋላ ደላላው እንደሚለው የጉበት ህመም እያለባት ወደዚህ ልካታል ይመስለኛል። አሁን እሱ እንደሚለው ነው። ከዛ ወደዚህ ከላካት በኋላ እሱ እያለ ያለው ከኤሪፖርት ጠፋች።
ማለት እኔ ያወቅኩት በኋላ ነው። ግን እሷ የጉበት ችግር እንዳለባት ስታቅ ማዳሟ ስታስመረምረኝ ጉበት ነው ታውቃለችና ይህንን የጉበት ህመም ደግሞ ካወቀች ተመልሳ ትመልሰኛለችና ብላ ጠፋች አለ። ከጠፋች በኋላ እንግዲህ ማን እንዳስገባት አናውቅም። አሁን እዚህም እያጣራን ያለው ይሄ ለእኛ ትሆን ችግር የለም። ያስገቧትና ማዳም ቤት ይቺ ልጅ 3 ቀን ነው 4 ቀን ከሰራች በኋላ ታብዳለች ማለት ትጮኻለች። ሴትዮዋ አስወጥታ መለሰቻት የሚሉት አሁንም አናቅም። አምነት ሹር ግን እስካሁን ያወራሉ እነሱ። መለሰቻት ወዴት? ወደ ኢጃዛ ቤት። እዛ ኢጃዛ ቤት ከመለሰቻት በኋላ የሀገሮቿ ልጆች ይሰባሰቡና ወደዛ ወደዚህ ያደርጉና እዚህ ጋር ወርቅነሽ የምትባል ልጅ ጋር ያመጧታል። እቺ ልጅ ደግሞ በጣም ስትጮህና ራሷን እንትን ስትል ወርቅነሽ የምትባለው ትናንትና እኛ ሄልፕ እንድናረጋት ላይቭ ትከፍትና ትገባለች። ያው ልጅቷ በጣም ያው ስትጮህ ስለነበረ ራሷንም እንትን ስትል ስለነበረ ፖሊስ ጠርታ ፖሊስ ጋር ትወስዳታለች ልጅቷን። አሁን በፖሊስ ቁጥጥር ስር ናት ያለችው። ፍቂ ችግር የለም። አሁን እኛ የፖሊስ ቁጥጥር መኖሯ ሳይሆን ለእሷ ፖሊስ ጋር መሆኗ በቃ ሴቭ ነው። በጣም ደስተኞች ነን በእኛ። በአንዳንዶቹ ደግሞ ፖሊስ ጋር መሆኗን አይፈልጉም። የእኛ ነገር አሁን ምን እንደሆነ ታውቃለህ? ከኢትዮጵያ እቺ ልጅ ጉበት እያለባት እየታወቀች ብር ተበድራ ተቀድማ ያመጣ ደላላ አለ። ስለዚህ እሱን እንድታገኙልን እንፈልጋለን። ያውን የመጀመሪያ ጥያቄ የሚሆነው ለምሳሌ ያው ባለፈው ትንሽም ባለችን ልምድ ኢትዮጵያ ያሉት ደላሎች ወይም ኢትዮጵያ ላይ የሚልኩት ኤጀንሲዎች ሳውዲ ላይ ካሉት ጋር ግንኙነት አላቸው። ለእኔ ትንሽ ያው ማለትም ግልጽ ያልሆነልኝ ይሄኛው ሰውዬ ጉበት እንዳለባት ከኤርፖርት ካመለጠች በምን አወቀ? ኤርፖርት አምልጣለች ነው አይደለ? ከዛ ሌሎች ሰዎች ናቸው ያስቀጠሯት። እሱ እንዴት ይሄ መረጃ ሊደርሰው ቻለ? ኦልሬዲ ይሄ እሱም ግንኙነት አለው ያውቃል ማለት ነው ወይ? ይሄ እኔ ጥያቄ ነው። መሲ ስለዚህ ወይ ጻድቁ እኔን ነው እንደዛ የሚለው አይደለም። አንተ ምን አለ መሰለ ብር ከፍዬ ነው ያሳለፍኳት አለ። አሁን ደውለንልን ነበረ። እኔ ያሳለፍኳት አንድ ሰው በኢምፕሎይመንት ቪዛ ሲመጣ እዚህ ጋር ጉበት ካለበት መግባት አይችልም። እሱ እያለ ያለው ብር ከፍዬ አሳልፊያታለሁ። ነገር ግን ካሳለፍኳት በኋላ የሄደችው እኔ የሰጠኋት ማዳም ጋር ሳይሆን ራሷ ጓደኞቿ ጋር ነው የሄደችው አለ። አንድ ሁለተኛ ደግሞ እዛ ከሄደች በኋላ እዚህ ከመጣች በኋላ ደግሞ ጓደኞቿ ጋር ከመጣች በኋላ ይቺ ልጅ ደግሞ ታብዳለች። ስታብድ ነው እነዚህ ልጆች ወደ ፖሊስ ጣቢያ ወሰዷት። ቆይ ኢትዮጵያ ያለው ደላላ በሽተኛ እንደሆነች ህመም ላይ እንዳለች እያወቀ ነው? አዎ አሁን እሱ ለኛ የሚለን አሁን ነው የገባኝ፣ አሁን ነው ያወቅኩት አለ። እሱ ግን ምን አለ መሰለ ያመጣ በኢምፕሎይመንት ቪዛ ነው። በገንዘብ ኃይል አሻገርኳል እንጂ አለ በገንዘብ ኃይል አሻገርኳል። በገንዘብ ኃይል በሽታ እንዳለባት ሳቅ በገንዘብ ኃይል ነው ያሳለፍኳት። ለማንኛውም የእሱ የኤጀንሲው ስምና ስልኩን ሳርዬ ስላለች ስልኬ የኤጀንሲው ስምና ስልኩ የልጅቷ ፓስፖርት፣ ምክንያቱም እዛም ያሉት የሚጠይቁት እያወቀ ከሆነ ይህንን ያደረገው ኦልሬዲ ሰውዬ አንድ ሰው ህመም እያለበት ታክሞ የሚድን በሽታ እያለበት እያወቀ እሱ ምን ጥቅም ሊያገኝ እንደሆነ አልገባኝም፣ እንደዚህ አይነት ነገር ውስጥ የገባበት። ስለዚህ ለእነሱ እኛ አሳልፈን የምንሰጠው ምንድን ነው? ቀጥታ ያሱ ያለበትን የኤጀንሲውን ስም ዋናው ኤጀንሲው ስለሆነ ከዛ በኋላ ልጅቷ ያለችበትን ሁኔታና የእሷ ፓስፖርት ካለ እሱን ላኪልኝ። እኔ ቀጥታ እዚህ ሞኘ ቢሆን ለምክትል ዴኤታው ማንኛውንም ነገር ላኩልኝ ስላሉ ልክላቸዋለሁ። ዋትስአፕ አንተ መደወል ትችላለህ ወይም ትፈልጋለህ? መጀመሪያ ከራሱ ለማረጋገጥ ብትደውሉለትና ብንሰማው ብንጠይቀው ደስ ይለኛል። መግባት በድጋሚ እንደውል። እሺ መሲ ደዊ። ምክንያቱም የምንጠይቀው ነገር አለ። ይሄ ሰው እያወቀ በሽተኛ እንደሆነች እያወቀ የታመመ ሰው ታክሞ የሚድን በሽታ ነው። ኢትዮጵያ ላይ በቀላሉ የሚድን በሽታ ነው። ጊዜ ሰጥቶ ማድረግ ይችላል። እሱ ይህን ያክል የሚያራውጥ ነገር ምን አጋጥሞት ነው ልጅቷንስ ወደማይሆን ቦታ የሚልከው? በገንዘብ ሳይል የሚልክበት ሳኒ ስልኩን ሴፍ ስታረጊ የኤጀንሲ ቁጥር አለው ኦንሊ ማለት ሁሉም ቦታ ቼክ አረኩ። ላይክ ስናፕቻት፣ ኢሞ፣ ቴሌግራም ብቻ ነው ፎቶ ያገኘሁት። እሱም የራሱ ፎቶ
እንጂ ሌላ ቦታ ላይ ምን እሱን ስክሪንሻት አድርጌዋለሁ። የኤጀንሲ ምንም የለውም፣ ምንም ነገር የለም። ሁሉም ቦታ ቼክ አደረኩ የለም። የኤጀንሲ ምንም የለውም። አየህ ደግሜ ልደውልለት ፍቄ አንተ ታወራዋለህ። አዎ ደውይለትና በምን አይነት መንገድም እንደመጣች ለመሰለሽ። አሁን ለምሳሌ ሰራተኛና ክህሎት እነዚህ ቀጥታ እነሱ የሚወስዱት እርምጃ የኤጀንሲዎች በአብዛኛው ኤጀንሲዎች ገንዘብ ያስይዛሉ። ውጭም ያሉት አገር ውስጥም ያሉት አገር ውስጥ ያሉትን አውቶማቲካሊ ነው የሚዘጉት። ሁለቴ እንኳን አያስቡም ተናግረዋል። ውጭ ሀገር ያሉት ደግሞ ገንዘባቸው ስለሚያዝ ገንዘብ አስይዘው ስለሆነ የሚጀምሩት ያ ነገር ሲሆን ወደ ቅጣትም እንደሚገባባቸው ስለሚያውቁ ይጠነቀቃሉ። አሁን የዚህ አይነቱ ግን እንግዲህ ጠይቂውና የራሴ ግምት አለ። አሁን ከምናገር ይልቅ እስኪ እሱ ጠይቀው አንተ። እሺ ፍቄ ወንድሜ፣ ችግር የለው። ኪሳሪ ለማን ነው የምደውለው? ትላንት እየደወለሽ ነው። አንቺ ትሻለሽ ብዬ ነበር። ሰኒ እየደወለሽ ነው። ኦኬ ስጭኛ። አግደው አቤት። አንድ ጊዜ እሺ፣ የሚጠይቅህን ጥያቄ መልስለት። እሺ አዳምጥ። እሺ ቀስ ብለክ። ሰላም አልክ? አቤት። ሰላም ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ኤጀንሲ ነህ አይደለ? አይደለሁም። ኦኬ። በምን አይነት መንገድ ነው ሰው የምትልከው ታዲያ? እኔ በምንም አልክም። እኔ ወንድሟ ነኝ ነው የምልህ። የልጅቷ ወንድ አሁን አንድ ጊዜ አንድ ጊዜ የምጠይቅህን በአግባቡ ከመለስክ ልጅቷንም ለመርዳት ለማንገዝ የምችልበት መንገድ ስላለ ነው። ወንድሟ ከሆንክ አንተ ዝም ብለህ መላክ አትችልም ያለ ኤጀንሲ። እንዴት ላካት ታዲያ? ከምን ኤጀንሲ ጋር ነው ያገናኛት? ምክንያቱም ሰው እንደሚሄደው ደላላ ምናምን እሷም እኔም ተደዋወልን። ክፍለ ሀገር መጣን፣ ሸኘናት። ዱባይ ገባች ተባለ። ከዱባይ ደግሞ እንደጠፋች መረጃው ደርሶኛል። ለእኔ እህቴና ብያለሁ። በምን አይነት መንገድ እንደተላከ የማውቀው ነገር የለኝም። ከዛ ከኤርፖርት ጠፋች አሉኝ። እንደዚህ ሆነ ጓደኛ እዛ ተገኘ። ሲዟት ለልጅዮ በአማና ተሰጠች። ልጅቱ እንዳትጎዳብኝ አግደው ይኸውልህ፣ አንድ ጊዜ አሁን ልጅቷ እንዳትጎዳ ነው እኛም እዚህ ጋር የተቀመጥነውና የምጠይቅህ እዚህ ጋር አሁን ስለደረሰባት ችግር አንተም እኛም እኩል ነው የምንሰማው። እኔ የምጠይቅህ እዛ ስለነበረችበት የወጣችበት ኤጀንሲ ስሙ ምንድን ነው? ልጅቷን ለማገዝ የሚቻለው በሱ መንገድ ስለሆነ ነው የምጠይቅህ ያለሁት። ኤጀንሲው ምንድን ነው? መንገድ አይሆንም። ለምን ጠፍታ እዚህ ራሱ ባነው ማን ነበር ያገናኘኝ እየተባባለ እዚህ ጠብታ ጥሯል። ለምንድን ነው ጠብ የተፈጠረው? በሄደችበት ቢሮ እዛ ዱባይ ተቀባይዋ እየፈለገቻት ጠፋች። ዘመዷ ጋር ተደዋውላ ከዱባይ ቦሌ ጠፋች። አልገባችም። መመሪያሟ ጋር ጠፍታ ከዛ ቤተሰብ እዚህ የላካትን ሰውዬ የታረካት የላደረካት ምናምን እያል ስንይዘው እኔ ምን አውቃለሁኝ ሪፖርት ምናምን እየተፈለገች ነበረ። ጠፋች። ይዘነው አግደው። አሁን ይኸውልህ ቆንጆ ፖይንት አመጣ። የላካት ሰውዬ ማን ነው? ምን የሚባል ኤጀንሲ ነው የላካት ሰውዬ? ኤጀንሲውን ነገ ተነገ ወዲያ ማወቅ እችላለሁኝ እንጂ አላውቅም። ልጁን ግን አውቀዋለሁኝ እኮ። ልጁን ካወቅከው ኤጀንሲው ካለ አሁን እኮ እኛ ልጁንም አንተንም ምስትንም አይደለም። አሁን እኛ የምንፈልገው ኤጀንሲው ከታወቀ ልጅቷ 3 ወር ስላልሞላት እዛ ጋር በአጋጣሚም ብትወጣ ብትጠፋ ምንም ብትል ኤጀንሲው ኃላፊነት ስላለበት እች ልጅ በአግባቡ እገዛ አግኝታ እንድትወጣ ነውና ኤጀንሲውን አንተ ዘመድ ከሆንክ የልጅቷን በዚህ ሁኔታ ላይ ችግር ውስጥ መሆኗን ካወቅ የኤጀንሲውን የላካት ሰው አለ አልከኝ። አሁን አየህ፣ ከአንተ ውጭ ደግሞ ሌሎች ሰው ያለ ኤጀንሲ ልትወጣ አትችልም። እና ኤጀንሲው ስሙ ምን እንደሆነ ብትነግረን እሱ ላይ በፍጥነት ልጅቷን ልናግዛት እንችላለን። ኤጀንሲው ተመሰላችሁ ልጁን ስለማውቀው አሲዘን ቢሆን ማወቅ እንችላለን። ግን ነው የምልህ ልጅቱ በቢሮም ሂዳ አሁን እኔ እንደ ህሊና ልጅቱ ናት እህቴ። ደላላውን እኔ ባካለው እንጂ የማውቀው ምንም አይደለም። ግን እንደ ህሊና ደግሞ ስናስብ ልጁ በምንም ሆነ በምንም ላካት አይደለም
መግባት ያለባት ዘመዲያሟ ጋር ነው አይደለ? ከኤርፖርት ለምን ጠፋች? አሁን ይኸውልህ እሱ ወደ ተፈላካት ብለን ይዘነው ስናስጨንቀው በ3 ቀኗ ደውላ አይ ጠፍቼ ነው አለሁኝ ደህና ነኝ ስራ ገብቻለሁ ያለች። ይኸውልህ አግደው አሁንም ቢሆን ይኸውልህ አሁን አንድ ነገር ልንገርህ፣ ልክ ልትሆን ትችላለህ። ልጁም ያደረገው እሱ ጥፋት ላይ ኖሮ ይችላል። አሁን ግን ልጅቷን አንድና አንድ ማገዝ የሚቻለው በኤጀንሲው ነው። እስኪ ኤጀንሲውን ስም በትክክለኛው ንገረን። የኤጀንሲው ስም ከታወቀ በኋላ ልጅቷ ትታገዛለች። አሁን ስለጠፋችበት ኤጀንሲው እኮ የሚታወቀው እኮ ልንከሰው ወይም የሆነ ጥያቄ ልንጠይቀው አይደለም። ስሙን ካወቅ ነው በዛ ኤጀንሲ ከሆነ ሄደችው ልንረዳት የምንችለው በዛ መንገድ ስለሆነ ነው። አሁን አንተ ዘመር ነህ አላካትም፣ አንተ ለሌላ ሰው ነው አሳልፈ የሰጣት። ያ የላካት ሰው ደግሞ በኤጀንሲ ነው የላካት። ስለዚህ ያ ኤጀንሲ ካልታወቀ እች ልጅ ከነህመሟ ከነችግሯ ከነበሽታዋ ባለችበት ሁኔታ በሰው ሀገር ትቅር ነገሬሳ ለመቀበል ነው የምትፈልጉት? እንዴት ነው አንተስ ብትሆን ይሄ ትክክለኛ ነው? ትክክለኛ አይደለም። መጀመሪያ እህቴም ብትሆንም ከኤርፖርት መጥፋቷ ነው ዋናው ነገር። አሁን እኛም ያልተመቸን እኛም እኮ እሱ ጥፋት ነው አለ ፖሊስ ጣቢያ ገብታለች። እሱ ጥፋት ነው። አሁንም ቢሆን ፖሊሶቹም ይሁን ሌላው ቦታ በፍጥነት ወጥታ ሕክምና አግኝታ ወደ ሀገሯ መታከም የምትችልበት ሁኔታ የሚፈጠረው ኤጀንሲው በነገራችን ላይ አንተ አሁን ብትደብቀውም እዛ ጋር የመጣችበት ሁኔታ ስለሚታወቅ ዱባይ ላይ ይታወቃል። ያ ደግሞ በዛ ሁኔታ ሲሆን ደግሞ ከባድ ነው የሚሆነው። ምክንያቱም ያ ሲሆን የመንግስት እጅም ይገባበታል። ኤጀንሲው በአንድም በሌላም መውጣቱ አይቀርም። አሁን አንተን እየጠየቅን ያለ ነው እንደ ዘመድ እንደ ቤተሰብ አንታውን ብትነግረን ነገሩ ይቀላል። ቶሎ ተብሎ እዛም ያሉ ሰዎች ፖሊስም ጋር ሄደው ነገሩ በፍጥነት እንዲሆን ኤምባሲም ሲሄድ ነገሮች እንዲቀሉ ነው። አለበለዛ መውጣቱ አይቀርም። በግልጹ ነው የምነግርህ። በየትኛው ኤጀንሲ እንደመጣች ፓስፖርቷ ሲታይ ይታወቃል እዛ ላይ። ፍቄ ወይ ሙኒት ከተፈጠረው ነገር አንጻር ልጅቷ በኤጀንሲ አይደለም የመጣችው። በግንቦን ይዘን ቢሮውን ሙኒትዬ እስኪ አንቺ የተለየ የገባሽ ነገር አለ? ያው ምክንያቱም የገባኝ ነገር ሜዲካል ሪፖርቷ ፎርጅድ ስለሆነ ነው ይሄ ነገር የተፈጠረው። ስለዚህ በኤጀንሲ አልመጣችም። የተጠቀሙትም የኤጀንሲ ስም ካለ በውሸት ነው እንጂ በትክክለኛ መንገድ አይደለም። ያላግባብ ኤጀንሲውን ያስቀጡታል እንጂ ልጅቷ የፈለገ ነገር ቢመጣ ከኤጀንሲ ጋር የተያያዘ ነገር ካለ ትክክለኛ ሜዲካል ነው የሚኖራት። ምክንያቱም ከኤሚሬትስ ኤምባሲ ኢትዮጵያ ውስጥ ያለው ኤሚሬትስ ኤምባሲ ራሱ አፕሩቭ ስለሚያደርገው ማለት ነው። ስለዚህ አሁን የተጠቀሙት ወይም የሚጠሩት ስም ካለ ራሱ ያላግባብ ነው እንጂ የሚቀጣው ወይም እዚህ ጥያቄ ውስጥ የሚገባው ኤጀንሲ የለበትም። ሜዲካሏ በሚደረግበት በተመረጡ ክሊኒኮች ነው ትክክለኛ ሜዲካል ነው የምትወስደው። ስለዚህ ይሄንን አያሳልፉትም። የጉበት ኬዝ የምናምን ኬዝ አያሳልፉም ሲጀመር። ሙኒት ባለችው ላይ ለመጨመር ያክል ትክክል ነው። ለምንድን ነው ቅድምም የገባኝ ነገር እንትን ያለግ ነው። ልጁ እኮ ተናገረ፣ ጉበት እንዳለባት እናውቃለን አለ። ስለዚህ ጉበት እንዳለባት እየታወቀ እንትን ኤጀንሲ ሄዶ ኤጀንሲ አጽድቆ ወደዚያ አይልክም። የታወቀ ነው። ምንድነው በቪዚት ቪዛ ነው የመጣችው ልጅቷ። በቪዚት ቪዛ ነው ያስገቧት። እንደገና ይሄኛው ሰው የሚኖርበታል፣ ይሄኛውም ሰው ብቻ ማንኛቸውም ይሆኑ በቪዚት አሳልፈው ነው ወደዚህ ሀገር እንድትገባ ያደርጓት። ሁለት ወንጀል ልጅቷንም ካለ አይዲ እንደዚህ ካለ እንትኗ እንድትሆን አደረጓት። ሁለተኛ ደግሞ ራሱ በሀገሪቱ ሕግ ደረጃ ላይ እነዚህ ልጆች ቢገኙ እዚህ ሀገር ላይ በተለይ ደላላው ቢኖር በጣም ከባድ ነው። ምክንያቱም የሚገቡት ሎካሎች ቤት ነው። በጣም ትልቅ በሽታ ነው የሚተላለፈው። ሀገሪቷ ያልደነገገችው ነገር ነው። ስለዚህ ጀስት እንደዚህ አይነት ነገር እየሰሩ የሚያመጡ ልጆች በጣም ብዙ ነው ያሉት በዚህ ሰዓት ላይ ማለት። ግማሹ እዚህ ከሊወል እያደረጉ እንዲጠፉ ነው እያደረጓቸው ያለው። ምንድነው እዚህ ሀገር ላይ የሆነ ነገር ስትከለከል አንተ ዜጎች ናቸው፣ ለዜጎቹ በጣም ቴኬር ነው የሚያደርገው ይሄ መንግስት። እንደዚህ አይነት ነገር ወደዚህ መላክ በራሱ ኢትዮጵያና ዱባይ ደግሞ የፈረሙት ስምምነት አለ ወንጀለኛን በተመለከተ። ስለዚህ እንደዚህ አይነት በሽተኛ ወደዚህ ሀገር በመላካቸው በራሱ ያስቀጣቸዋል፣ ሁለቱን እዚህም ያለውንም ኢትዮጵያም ያለውን። ስለዚህ አሁን አክስቴ ሙኒት እንዳለችው በቪዚት በምናምን በግለሰብ ነው እንጂ የመጣው በእንትን ምንድነው በተደቢሮ ምናምን በቢሮ አይመጣም። በእርግጠኝነት መዘጋት አይፈልጉማ እነሱ። እንግዲህ ሳርዬ ያው ሞር
ሙኒቲዬ በምትለው አሁንም የምኬም የሚለው እነዚህ ልጆች በኤጀንሲ ካላኩ የሰራተኛና ክህሎት ምንም የሚያደርገው የለም። የሚዘጋ ነገር ሊኖር አይችልም፣ ወይም ደግሞ የሚደረግ ነገር አይኖርም። ልጁ ግን እውነት ለመናገር እያወራበት ያለበት ሁኔታ ጥቅም ያገኘ ስሜት ነው የሚሰማኝ። ለምን ያኛውንም ልጅ አሳልፎ መስጠት አልፈለገም። ማለትም ያውቃል እነማን እንደላኩት ፌክ ማስረተው መላካቸው በደንብ ያውቃሉ። መቼም አንድ የተቸገረ ሰው ላይ ሁሌ መቀለር ስለሆነ ልጅቷን እግዚአብሔር ይርዳት እና ምን ማድረግ እንዳለብን እኛ ራሳችን ልናግዛት የምንችለው ነገር ካለ እንጂ ይሄ በጣም ነውርም ነው። አንድ በሽታ ላይ ያለን ሰው አክሞ ማሳከምና ማዳን ሲገባቸው ከነጭራሹ ወደ ስደት ልከው በዚህ ሁኔታ ስቃይ ውስጥ እንዲወድቁ ማድረግ አሳፋሪም ነው፣ ያማል። እውነት ባሉበት አካባቢ የእሷ ቤተሰቦች ካሉ ይሄ ልጅ ቤተሰብ ነኝ ብሏል። መቼም እሱ ራሱን ነፃ ለማውጣት እሷ ዱባይ ላይ መጥፋቷን ነው የሚያወራው። በፍጹም ያ ዱባይ ላይ መጥፋቷ ልጅቷ እንደ ወንጀል አይሆንም። ፍቄ ፖይንት አይሆንም እሱ። ይሄ ሁለተኛ ልጅቷ መጀመሪያ መታደግ ነው የሚቀለው ወይስ ከዛ ለምን ጠፋች ማለት እኮ ይሄ በጣም ትልቅ ፖይንት ነው። በፍጹም አይገናኝም።